عيد مبارك كل عام وأنتم بألف خير. عيد ነውና እንግዲህ عيد ደግሞ ወዳጅ ዘመድ ጓደኛ ቢሰብ የሚጠየቅበት ነውና ማይዳ ደግሞ ወጣልትይ እንግዲህ ዚያራ ልታደርጊ የተዘጋጀሽ ያሰብሽ ይመስለኛል። ጀሊድ እንግዲህ እስከ ያው ምንም ችግር የለም። እኔም እንግዲህ ወይ ሌላ ሰው ለመዘየር ዘጋጅ ይሆናል አይታወቅም በትክክል። አይዋ እንግዲህ عيد ላይ ትልቁ ነገር ምንድነው? የቤተሰብ ዚያራ ነው። ቤተሰብ እርስ በርስ ይዘያየራል ጓደኛ ምናምን ሞር በበዓላቶች ነው ይሄ ነገር የሚከሰተው ወይም ደግሞ ይሄ ነገር የሚከወነውና እስኪኔም አንድ በጣም ጠንካራ ናት፣ ሴት ነች፣ ወጣት ነች፣ እናት ነች፣ ጎበዝ እናት ነች ተብለን የተጠቆምነው እህታችን አለች። ወደ ወሎ ደሴ እስኪ ጎራ ልበልና ከዚች ጎበዝና ጠንካራ እናት ጋር ጊዜ እናሳልፋለን። አብራችሁን ሁኑ። ከዛ በፊት ግን ወደ ደሴ ከመሄዳችን በፊት እንደዚህ ቆንጆ ሆነን ይሄን ፕሮግራም ቆንጆ ልብስ ለብሰን እንድንቀረጽ እድሉን ያመቻቸችልንን ሂባ ቬሎን እናመሰግናታለን። ሂባ ቬሎ እንግዲህ ወሎ ኮምቦልቻ ማያ የገበያ ማዕከል ግራውንድ ላይ ቁጥር 7 ትገኛለች። ለሙሽራ፣ ለሚዜ፣ ለተለያዩ ፕሮግራሞች፣ ለመልስ፣ ለኒካህ እንደዚሁም ደግሞ ለፈለጋችሁት አይነት ቆንጆ አልባሳቶችን ከሷ ጋር ታገኛላችሁ። 0902409091 ስልኳ ነው። በተጨማሪም ደግሞ 0962629682 ደውለው ያገኙት ይችላል። አዎ አሁን ጊዜው እንግዲህ የሰርግ ነው፣ የብዙ የኒካህ ፕሮግራሙ በጣም የሚበዙበት ወራት ስለሆነ ከሂባ ጋር እየሄዳችሁ ጎራ ብላችሁ በተለይ ደግሞ ከአስምና ከአርሂቡ መዝናኛ ነው ካላችሁ ደግሞ ልዩ እንክብካቤና ዲስካውንትም ይኖራችኋል። ስለዚህ ወደ እሷ እንድትሄዱ እያሳሰብናችሁ ወደ ደሴኔ ልሂድ። መልካም እንግዲህ አሁንም መልካም ጉዞ ተመቻለሁ። አመሰግናለሁ። عيد مبارك كل عام وأنتم بألف خير. يا من أتيت فزدت حبنا، أسعدتنا وجمعت شملنا، أنت هدية من الله لنا، بعد انتظارنا لك طول السنة، فيك السرور والهنا، حمدا لك يا ربنا. عيد سعيد، let's enjoy this happy day. عيد مبارك، come on let's celebrate. عيد سعيد، let's enjoy this happy day. عيد مبارك، Allah Allah, thank you for this day. Smiles and greetings everywhere. Eid Mubarak to everyone out there. All families together. السلام عليكم. وعليكم السلام ورحمة الله وبركاته. كان درساتي عيد مبارك علينا وعليكم. ما شاء الله. كنا متشتنا. كنا ቆያችን እናመሰግናለን። መርሐባ እኛም እናመሰግናለን። በራችሁን ከፍታችሁ ስለጠበቃችሁን ማሻአላህ። ነይ بسم الله. عيد سعيد، let's enjoy this happy day. عيد مبارك، come on let's celebrate. عيد سعيد، let's enjoy this happy day. عيد مبارك.
እንኳን አደረሰሽ በድጋሚ እንኳን አብሮ አደረሰን። ማሻአላህ ውድ ተመልካቾቻችን ደሴ ገብተናል። ዛሬ በዒዱ እንግዲህ ወሎ ከፍቅር መናገሻ ከተማ ከሆነችው ከደሴ እንደዚህም ደግሞ ፍቅር ከሆነችው እናት ከቀመሪያ ጋር ተገኝተናል። እናንተን ውድ ተመልካቾቻችንን ሁሉ ጊዜ ሀሳባችሁን እናከብራለን፣ አስተያየታችሁን ሁሉ ነገራችሁን እንቀበላለን። ይችን ጠንካራ እናት ይችን ጠንካራ ሴት ወጣት ስባክሽ ብትጋብዣትና ለሴቶች ለእህቶች ለእናቶች በተለይ ደግሞ ብዙ ጥንካሬዋን ታጋባብናለች ብላችሁ እናንተ ለኛ ጥቆማ በሰጣችሁ መሰረት እኛም ደግሞ ከቀመሪያ ጋር አውርተን እሷን ቤቷን ከፍታ ዒዱን ከኛ ጋር ፏት ላላችሁ ብላ ጋብዛናለች። ቤተሰቦች ይኖራሉ አይደለ? ልጆች አሉ። እውነት ነው። ስለዚህ ቆይታ እናደርጋለን። እውነት ነው። ደስ የሚል ቆይታ እናደርጋለን። እኔም ስለመጣሽ በጣም ደስ ብሎኛል። ቤተሰቦቼም እኔ ስለመረጠው አመሰግናለሁ። ያው እንግዲህ ሳላቀራረብ ነው የመጣሽው። አብረን እናቀራረባለን። የሴት እንግዳ የለም። አይ ብታይኝ ብሄድኩበት እንደዚህ ነው። የሴት እንግዳ የለም። አብረን እናቀራረባለን። አቀራርበን አብረን ፋንላለን። መርሐባ። ተመልካቾች የትም እንዳትሄዱ። ከእህት ቀመሪያ ጋር ብዙ ቁም ነገር ታገኛላችሁ። በድጋሚ መልካም የዒድ በዓል እንደሆነላችሁ እየተመኘን እናቀራርብና ከዛ ወጋችንን ጨዋታችንን እንጀምራለን ማለት ነው። አብራችን ሆኖ Let's celebrate. Allah, Allah, thank you for this day. Let's enjoy this happy day. Eid Mubarak, come on, let's celebrate. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate, celebrate, let's celebrate. መርሐባ ተመልካቾቻችን ፕሮግራማችን እንግዲህ የሴት እንግዳ የለውም ብላ ቀመሪያ ሽርት ጉድ ብለን እንግዲህ ሱፍራችን እንደዚህ ሙልት ብሏል። ዒድ አስመስላን የጠበቀችን እጅግ በጣም አድርገን እናመሰግናለን። ቀመሪያ ጓደኛዋ የረጅም ጊዜ ጓደኛዋ ከጎኗ አለች። እንደዚህም ደግሞ እህትሽ ልበል ቤተሰብ አለች። ከዛ በተጨማሪ እንግዲህ ቀመሪያ የልጆችም እናት ናት። ስለሱም ወደፊት በደንብ የምንጠይቃት ነው የሚሆነው። ስለዚህ ጥሩ የዒድ ቆይታ ነው የሚኖረን። በቅድሚያ ሁላችሁንም እንኳን ለ1447ኛው ዓመተ ሂጅራ ለዒዱል ፊጥር በዓል በሰላም አደረሳችሁ። እንኳን አደረሰ። ማሻአላ እንዴት ነው በዓል? ቆንጆ ነው በጣም ማሻአላ። ፋብላችኋል። በዓልን ዒዱን ራሱን መስላችኋል። አበባ ትመስላላችሁ። በጣም እናመሰግናለን በተመልካቾች ስም። እንግዲህ ቀደም ብዬ ተመልካቾች ስለ ቀመሪያ ስነግራችሁ ነበርና ቀመሪያ እጅግ በጣም ጠንካራ ወጣት፣ ጠንካራ እናት፣ ጠንካራ ሴት ነሽና ስላንቺ ብዙ የብርሃን ጉዞ እና እንትን እንላለን እናወራለን። እስኪ አስተዋውቂን ራስሽን። ቀመሪያ ማን ናት? እሺ ቀመሪያ እባላለሁ። የሁለት ልጆች እናት ነኝ። የምኖረው ደሴ ነው። ነጋዴ ነኝ። ማሻአላ ይሄን ይመስላል። ማሻአላ በጣም እናመሰግናለን። እንተዋወቅ። ማክዳ እባላለሁ። የቀመሪያ ቤተሰብ ማሻአላ። እሺ እንስራኝ ማባላለሁ። የምኖረው ኮምቦቻ ነው። ደግሞ በጣም የረጅም ጊዜ ጓደኛ ስትል ነበር። አይ ቲንክ 14 ዓመት ያለች መሰለኝ አይደል? ስለሷ ብዙ ነገር ነው። ስለዚህ ባንቺ በኩል ይወጣል ማለት ነው ሚስጥሩ። ማሻአላ። እንግዲህ ቀመሪያ እኔም ሳይ ሰዎች አንቺን ሲያሳዩ ወይም ሲልኩልኝ አንቺን በተለይ ደግሞ ቲክቶክ ላይ በጣም አለሽ፣ ንግዱም ላይ አለሽ፣ ቤትሽም ላይ ደግሞ ሙሉ ነሽ። ሙሉ እናት፣ ሙሉ የሚዲያ ተጽዕኖ ፈጣሪ፣ ሙሉ መካሪ፣ ሙሉና ልጆች አሳዳጊ እንደዛ ሆነሽ እኔ በበኩሌ አግኝቻለሁኝና ይህ ከየት መጣ? አልহামዱሊላህ ከልጅነቴ ጀምሮ መልካም እናት የመሆን ምኞት ነበረኝ።
በጣም ጥሩ እናት ብቻ ሳይሆን ጥሩ ሚስትም ያው ጥሩ እናት ስትሆኚ ጥሩ ሚስት ትሆኛለሽ። ልጆች ማደግም ያለባቸው ትክክለኛው አስተዳደግ ብዬ የማምነው በአባትና በእናት እጅ ነው እና ያው ከልጅነቴ ጀምሮ ትንሽ አስተዳደጌ በእንጀራ አባትም ስለነበረ ፍች የሚባለውን ነገር እቃወምም ስለነበር ጥሩ እናት የመሆን ህልም አለኝ። ሰው እንዴት ነው አድጌ ዶክተር ፓይለት የሆነ ነገር ይላል አይደለ? እኔ ደግሞ ሳድግ ለልጆቼ ምን አይነት እናት ነው መሆነው? ይሄ ጎደለብን የምትዩ ነገር አለ አይደለ? ይሄ ወልጄ ብቻ ሳይሆን በጣም ወድጄ እንዳሳድጋቸው ፍላጎት ነበረኝ። የልጅነት ምኞቴ ነበረ። በጣም ወድጄ ጓደኛም እህትም እናትም ሆኜ የማሳደግ ጥሩ ሚስትም ጥሩ እናትም የመሆን ህልሜ ነበረ። አንዳንድ ጊዜ ያው አስተዳደግ ላይ ትንሽ እንትን ሲሆንብን እኛ ያጣነው ነገር ልጆቻችን እንዳገኙ እንፈልጋለን። የጎደለብን ነገር በእነሱ እንዳይሆን እንፈልጋለን እና ጥሩ ሚስትም ጥሩ እናትም የመሆን ህልም ነበረኝ። ያው አላህ የፈቀደ ሆኖ የቻልኩትን ግን እየሆንኩ ነው አልሐምዱሊላህ። ማሻአላህ ያየው ነበር የምትለቂያቸውን ቪዲዮዎች ምናምን ቲክቶክ ላይና ሁሌ ቪዲዮ በቀን እስከ 5 እስከ 4 ድረስ ትለቂያለሽ። እዛ ላይ ደግሞ ሞር ልጆች ጎልተው ይወጣሉና እናትነት ምንድነው ላንቺ? እናትነት አልሐምዱሊላህ ለኔ ልክ መሆን ነው ብዬ ነው የማስበው። እኔ እናት ከሆንኩ በኋላ ከብዙ ነገር ጠብቀውኛል። ያው ሚዲያም ላይ እንደሚታወቀው ልጆቼን ብቻዬን ነው የማሳድገው። በአላህም በማህበረሰቡም ዘንድ የተወደደ አይደለም። ግን ደግሞ ማንም ሰው ፈልጎት ልጁን ብቻውን ማሳደግ አይፈልግም። አላህ የፈቀደውን ተቀብለን የሰጠን ነገር ደግሞ አምነን ተቀብለን ነው የምንቀጥለውና አልሐምዱሊላህ። እናትነት ምን መሆን ማለት? እናትነት ለኔ ከብዙ ነገር መጠበቅ ነው። በአላህ መንገድ መሄድ ነው። የእውነት ከአላህ በላይ የሚፈራም የሚታመንም የለም። ከአላህ በላይ የሚወደድም የለም። ከአላህ ቀጥሎ ልጆቼን በጣም ነው ማከብራቸው፣ እጅግ በጣም ነው መወዳቸው። ምንም ነገር ተሳስቼ ከአላህ ቀጥሎ እንዲያውኝ አልፈልግም። ያ ማለት ደግሞ አስበሽዋል፣ በየትኛውም የተሳሳተ መንገድ አልሄድም። እናትነቴን በጣም ወደዋለሁ። ማኪያቶ የመጠጣት እንኳ ጊዜ የለኝም። ጓደኞች አሉኝ። ጓደኞች ያፈራሁት ያው ከልጆቼ በፊት ነው ማለት ትችያለሽ። እንዳለችሽ እሷ 13 ዓመት ጓደኛዬ ናት። ሙሉ ጊዜን፣ ሙሉ ልጅነቴን፣ ሙሉ ወጣትነቴን ለልጆቼ መኖር ነው የምፈልገው። ልጆቼ ከኔ የተሻለ ህይወት እንዲኖራቸው ፈልጋለሁ። በእምነታቸው በጣም ጠንካራ፣ በእምነታቸው በጣም ተጽዕኖ ፈጣሪ ስኬታማ ልጆች። ይሄ ስናድግ ይሄን አሳልፈናል፣ እንዲህ አይነት ኃላፊነት ነበረብን፣ ይሄ ተጽዕኖ ነበረብን በልጅነታችን ብለው እንዲያወሩም አልፈልግም። በጣም ስኬታማ ልጆች እንዲኖርኝ ፈልጋለሁ ከአላህ ቀጥዬ። እናም ለኔ እናትነት ማለት ከብዙ ነገር መዳን። ብዙ ነገር አልተፈቀደልንም አይደል? አላህ የሚከለክለን ነገር አለ። አላህንም በጣም እንታዘዛለን። ግን ከዛ ቀጥዬ እኔ የምፈራውም የማከብረውም ልጆቼን ነው እና ቤቴ ውስጥ አላህ ሀጂ ነብይ እንዳይገባ ከልክሏል። ከእሱ ቀጥዬ ደግሞ ልጆቼን በጣም ነው የማከብረው ብዬሻለሁ። እናታቸው ላይ ስህተት እንዲያው አልፈልግም። በምንም አይነት መንገድ ሐራም ነገር ማለማመድ አልፈልግም። ደካማ ጎን እንዳለ ሆኖ እኔ በጣም የሚቆጨኝ ነገር ቁርአን አለመቅራቴ ነው። አልቀራሁም። እንዳልክሽ ደግሞ በልጅነት የጀመረ እናት ሆንኩና የኔን ነገር ማሳካት አልቻልኩም። አብሽሪ፣ በልጆች እያየን አብሽሪ። ቅርታ በጣም አብሽሪ። እናም ያን ነገር በልጆች ማሳካት ፈልጋለሁ። ትምህርታቸውን በደንብ ተምረው ቁርአናቸውን በደንብ ቀርተው ገብተሻል። የሰው ልጅ ወይ ከድኑ በጣም መማር አለበት፣ ወይ ማህበራዊ ህይወት በጣም ሊያስተምረው ይገባል፣ ወይ ህይወት ሊያስተምረው ይገባል። እኔን ያስተማረኝ ህይወት ነው። አብሽሪ። ሶፍት ይቅርታ። እናም በብዙ ፈተና ሴቶች ሲያልፉ ራሳቸውን ይጥላሉ፣ ይሰደዳሉ፣ ከዛም አልፎ ራሳቸውን ያጠፋሉ። እኔ ከዛን ነገር ሁሉ በልጆች ይድኛለሁ። ልጆች ሲኖሩሽ እንዳልኩሽ ከአላህ ቀጥሎ ምንም ነገር ከአላህ ቀጥሎ ነው። ልጆች ሲኖሩሽ መሞት እንኳን አትችይም። ልጆቼን ለማን ጥዬ ታያለሽ? ህመም በጣም ያስፈራኛል። ገብቶሻል? ህመም እንደዚሁ ህመም ራሱ በጣም የሚያስጨንቀኝ መኖር የጓጓሁት እናት ከሆንኩ በኋላ ነው። ብዙ ተስፋ የሚያስቆርጡ ነገሮች ይገጥምሻል በህይወትሽ ላይ፣ በጣም ብዙ ተስፋ የሚያስቆርጡ
ነገሮች ያጋጥሙሻል። እናት ስትሆኚ ግን በጣም ራስሽን በቻልሽው ኃይል አቅም ለማለፍ ትሞክሪያለሽ። መሞትን በጣም ትፈሪያለሽ፣ መውደቅን በጣም ትፈሪያለሽ። እኔ ለኔና ለልጆቼ ኃላፊነት የሚወስድልን ሰው የለም። ከአላህ ቀጥዬ እኔ ነኝ። እናም በስራዬ ላይ ደግሞ ያጠንካራ እንደሆነ አድርጎኛል። የምትጠጊው ሰው ሲኖርሽ፣ ቤት ኪራይ ሲከፈልልሽ፣ የምትበይው እንጀራ ሲገዛልሽ ልትደክሚ ትችያለሽ። እኔ በስራዬም በህይወቴም ራሴንም እንድጠብቅ ያደረገኝ ልጆቼ ናቸው። እናትነቴ ነውና እናትነት ለኔ ከመኖር በላይ በቃ ይሄ በህይወት መኖር ነው፣ መቆየት ነው፣ መትረፍ ነው፣ መዳን ነው ብዬ ነው የማስበው። እንዳልኩሽ ከብዙ ነገር በተለይ ብቻሽን ሆነሽ ልጅ ስታሳድጊ የልጆች መጠሪያ አንቺ ነሽ። የሷ ልጆች ናቸው ነው የሚባሉት። ገብቶሻል አይደለ? የቀመሪያ ልጆች ናቸው። ነገ ትዳርም ቢመጣ ምንም ቢሆን እኔ ነኝ እኔ እስካሳደግኳቸው ድረስና በማህበረሰባችን የተጠላውን ብቻ የማሳደግን ህይወት ስጋፈጥ የጀግና እናት ልጅ እንዲባሉ እንጂ ሌላ ስያሜ እንዲሰጣቸው አልፈልግም። እና ልጆቼን በጣም ነው የማከብራቸው፣ በጣም ነው የምወዳቸው። ቤቴንም በልጆቼ በጣም የማከብር እናት ነኝ። ራሴንም እንደዛው የምሄድበት መንገድ ሁሉ ልክ ነው ለእነሱም መጠሪያ ስለሆንኩኝ አልሐምዱሊላህ። ለኔ እናትነት መትረፍ ነው። ማሻአላህ ተገልጾ ሰምቼ ከማቀው በላይ ነው የገለጽሽው እና እናትነትን ጥንካሬሽን ደግሞ በዛ ውስጥ አይተናል። ያስተላለፍሽው መልእክት ትልቅ ነገር ነው። በእርግጥ ወደፊትም በደንብ ታወሪልናለሽ። ብቻ ሆነ ልጆችን ማብቃት እንደሚቻል እያየን ስለሆነና የመጀመሪያ ጥያቄ ስደውልልሽ እኔ ልጆችን ላማክር ከልጆች ጋር ላወራበት ነው ያልሽኝና ልጆችን ሳያቸው ደግሞ ህፃናቶች ናቸው። ስለዚህ የመወሰን መብት ሁሉ አላቸው ማለት ነው እዚህ ቤት። እጅግ በጣም ከልጅነታቸው ጀምሮ ቤታችን ህግ አለው። እሺ ህግ አለው ማለት እያንዳንዱ ነገር ህግ አለው። ገና ከ3 አመታቸው ጀምሮና ምን እንዳለ ታውቂያለሽ? እንዳልኩሽ እኔ በእንጀራ አባት ነው ያደኩት። የማህበረሰቡንም ቤት ውስጥ ያለውንም ጫና እያንዳንዱ ነገር አውቃለሁ እና ልጆቼ በጣም እንዲከበሩልኝ እፈልጋለሁ በውጭም ዘንድ። እኔ ልጆቼ የእውነት ነው የምልሽ መክሰስ ሰው ቤት በልተው አያውቁም። ከስራ የትም ልሁን የትም ቦታ ልሁን ከስራ መጥቼ ልጆቼን ማንም ሰው መክሰስ ራሱ እንዲሰጣቸው አልፈልግም። በጣም እንዲከበሩ እፈልጋለሁ። በቃ የለም በእኔ እንትን ማንም ሰው ያልሆነ ነገር እንዲላቸው አልፈልግም፣ እንዲሰማቸው አልፈልግም። እንዳልኩሽ ማንም ፍችን ፈልጎ አመጣም። በተለይ እኔ ልጆቼ ላይ የምታዩ ጥረት ትዳሬም ላይ ነበረ። ለምን በቃ ለልጅ ሲባልና አልহামዱሊላህ ረቢል ዓለሚን ህግ አለን። እሺ ህግ ያለን ደግሞ ማለት እንዴት ብዬ ልንገርሽ፣ ብዙ ነገሮች ሲፈራርሱ፣ ትዳር ሲፈርስ፣ ንብረት ሲጠፋ ልጆችሽንም ታጫለሽ። ማሳደግ አቅም ሳይኖር ሲቀር ህግም በቃ ቤተሰብም ብዙ ተጽዕኖ ያሳድሩብሻልና እኔ በህይወቴ ላጣው የማልፈልገው ነገር ቢኖር እናትነቴ ነው። እንዳልኩሽ ወልጄ ልጆች አሉኝ ማለት አይደለም ፈልገው ወልጄ ወይ የሆነ ሀገር ላይ ሆኜ ስደት ሆኜ እንደዚህ እኮ ልጆች አሉኝ ወልጄ ነው የመጣሁት ማለት አልፈልግም። ልጆችን እያሳደግኩ መኖር ነው የምፈልገውና ያ ስለሆነ በጣም በስርዓት ማሳደግ ፈልግ ነበር። እንዳልኩሽ ብቻሽን ልጅ ስታሳድጊ እናት ጭምር ተጽዕኖ ታሳድርብሽ ትችላለች። የሴት ልጅ እንዳታስቢኝ፣ ሴት ያሳደገው እንዳታስቢኝ፣ ያልሆንሽውን ሆነች ሲባል ራሱ በቃ አብራ ከውጭ ከምትሰማው ነገር ጋር ተጽዕኖ ታሳድርብሽ ትችላለች ምናምና እኔ ከልጆቼ ጎን መቆም ፈልጋለሁ። እንዳልኩሽ አነጋር ፈልግ ያላመጣሁትም ያው ያልተወደደ ነው ግን ተፈቅዷል። በእስልምና ቢሆን አልተወደደም አይወደድም። ከአቅም በላይ ከሆነ ግን ምንም ማድረግ አንችልም። በአቅማችን የሆነውን ነው እያደረገን የምናልፈውና በአቅሜ የሆነውን እያደረኩ እያለፍኩ ነው። እናም ሳመጣቸው ጀምሬ ያ የሴት ልጅ ይባሉብኝ ይሆን የሚለው ነገር ብቻ ማሳደግ ስለማውቀው ቤታችን ውስጥ እያንዳንዱ ነገር ሳደርግ አብሬያቸው ነው። እንዳልኩሽ ወጣትነቴም ልጅነቴንም ሁሉንም እያሳለፍኩ ያለሁት ህይወትን በቃ የህይወት ልጅነት ራሱ አብሬ ከልጆቼ ጋር ነውና ቤታችን ውስጥ እንዴት መጫወት እንዳለባቸው፣ እንዴት መቅራት እንዳለባቸው፣ እንዴት ውጭ ላይ ያለውን ማህበራዊ ህይወትም ከልጅነታቸው ጀምሮ ይኖራቸው ይገባል። ኳስ ይራገጣሉ፣ ይጫወታሉ ውጭም ላይ ምናምንና ያን ሁሉ ነገር አብሬያቸው ሁኜ የቤታችንን ህግ እያወጣን ስንት ሰዓት ማጥናት፣ ስንት ሰዓት ቲቪ ማየት፣ እንዴት መሄድ እንዳለባቸው እያሳየሁኝ አብሬ ነው ልጆቼ ጋር እኔ የሚያደግኩት ማለት ትችላለሽ። እኔም በጣም ከብዙ ነገር ቁጥብ የሆንኩት በጣም በቃ
አልহামዱሊላህ ረቢል ዓለሚን የቤታችን ህግ አለን ሁሉ ጊዜ ሐሙስ ኮሜንት እንሰጣጣለን ማሚዬ ይሄ ነገር ባታደርጊ ስራ ካመሸውባቸው ይቅርታ ጠይቄ ነው እስካሁን የሚገርምሽ ነገር ለመጀመሪያ ጊዜ ባለፈው ቃላ መጣ 2 ቀን ጥያቸው ሄድኩኝ ልመዱት ብዬ እንጂ አንዲት ቀን ተለይቶኝ እንደማያድሩ ነው የምነግርሽ እና በፍጹም በቃ አንድ ቀን አተውኝ ያውቁም ሰርግም ይኖር ምናምን እነሱ ከታደሙ እነሱ ከተጠሩ ነው እንጂ ለልጅ ቦታ ስትይ ሰማሁሽ እንደው ምን ቪዲዮዎች ላይ ልጆቼን ካልጠራችሁ እኔን አትጥሩኛል በጣም የምሬን ነው የምልሽ በቃ ልጆቼ እኔ ዘበኛም ጭምር ነኝ ለልጆቼ እናት ብቻ መሆን አልፈልግም እንዳልኩሽ አላህ ነው ጠባቂው የትም ቦታ ላይ ግን ልጆቼን ጥዬ የትም አድሬ ነው ማላቀው ልጆቼን ትቼ የትም ወጥቼ ነው ለዛ ነው መዳን ነው ያልኩሽ ከሐራም ትጠበቂያለሽ ትድኛለሽ ከብዙን ካሉባልታ ትጠበቂያለሽ ትድኛለሽ ስትሰበሰቢ ቤትሽን ስታከብሪ ልጆችሽን ስታከብሪ እንደዛ ትሆኛለሽና አልহামዱሊላህ ብዙ ጊዜ ብዙ ሰዎች ብቻዋን የምታሳድግን እናት እንዴት ነው ክብር አይሰጧትም የሚገርምሽ ነገር ሶሻል ሚዲያ ላይ የወጣሁት አስቤው አይደለም እሺ ያው ብቻዬን አይደል ልጅ ማሳድገው የሆነ ሰዓት ይከፋኝና ማንኛውም ቴሌግራም ላይ ኢሞ ላይ ምናምን ፖስት እንደሚደረግ የሆነ ነገር ፖስት አደረኩኝ እና በጣም ቫይራል ወጥቶ አደረና ኮሜንቱ አብሬሽ ነኝ ወይ ጎረቤቴ ነሽ ወይ ስለኔ ታውቂያለሽ ወይ በጣም ብዙ ሲንግል ማም ምንድነው ብቻዋን የምታሳድግ እናት በጣም ይቆሰለች አለች እና በቃ ጎረቤቴ ነሽ ወይ እንድታወሪን እንፈልጋለን ምናምን ብለውኝ ነው ላይ ብሶትሽን ነበር የለቅሽው አንቺ ወይስ ጥንካሬሽ ብሶት ለቤተሰቦቼ ቫይራል የሚወጣል ብዬ አይደለም የነበረ ፎሎወር ከ500 የበለጠ አልነበረ ለቤተሰቦቼ በቃ ምን ብዬ ነው ፖስት ያደረኩት ያው ትዳር ሲፈርስ ልጅን በጋራ ማሳደግ ይቻላል ባይፈርስ መልካም ከፈረሰ ግን ካልሆነ ግን ልጅን በጋራ ሆኖ አንድ ላይ ማሳደግ በርቀት ነው አንድ ላይ ማሳደግ ይቻላልና እኛ አካባቢ ላይ ደግሞ ያ የለም ብዙውን ጊዜ ብቻውን የሚያሳድግም እንዲሁን ብቻውን የምታሳድግ አባትም ይሁን እናት ብቻቸው ነው የሚያሳድጉት ልጅና አባትም አብሮ ይጣላል ልጅና አባት አብሮ ይጣላል ስለሽ ምናልባት አሁን እኔና የቀድሞ ባለቤቴ ተለያይተን ሊሆን ይችላል ተጣልተን ሊሆን ይችላል ጠብ ሊሆን ይችላል ምናምን ግን በጋራ ሆኖ ልጅን ማሳደግ ይቻላል እንዳልኩሽ እኔ የአባትነት ጥያቄ ኑሮብኝ ነው ያደኩት እና ልጆቼ ላይ ያን እንዲፈጠር በፍጹም አልፈልግም ገብቶሻል እንዳልኩሽ የጋውንም ህይወት ፈልጌው አይደለም የሆነው ከሆነ ግን ልጆቼ አባታችን ማን ነው የት ነው ለምን አይመጣም ለምን አይጠይቀንም እንዲሉኝ አልፈልግም እንዲሉኝ ብቻ አይደለም እንዲሰማቸውም አልፈልግም አባቴ የለኝ ስሜት እንዲሰማቸው አልፈልግም በልጅነት አይደለም አድገሽ ራሱ እንደዚህ ፍች ላይ ጸብ ላይ ምናምን እኔ አሁን የሷ አባት ከጎኑ ሲቆም አባት አለመኖር አድጌ ራሱ ይሰማኛል አሁንም ይሰማኛልና ልጆቼ አባት የለንም እንዲሉ አልፈልግም ከልጆቹ ጎን በርቀትም ሆኖ እንዲቆም ፈልግ ነበር እንዲያግዘኝ ፈልግ ነበር እና እኔ ልጆቼን ሲይዝ ገንዘብ ኑሮኝ አይደለም ከመጀመሪያው ስነግርሽ እነ ዘኪ የተወለዱት ሳውዲ ነው ሁለቱም ልጆቼ የተወለዱት ሳውዲ ነውና ለአንድ አመት ያክል እሱ ቀርሞ ልጆቹን ይዞ መጣ ከዛ በኋላ በመጣው እኔ አንድ አመት ቆይቼ ማሳካት አለብኝ ያልኩትን ነገር ያሳካው ሲመስለኝ ወደ ሀገር ቤት ገባሁና ከዛ በኋላ በገባው በመነገታው ሁሉ ነገር እንዳበቃለት ተነገረኝ ማለት ምንም አይነት ንብረት እንደሌለኝ ምንም አይነት ነገር ያው እዛ ያለውን ጓደኛዬም ጭምር ትነግርሻለች ብዙ ነገር አሳልፍ ያለው እዚህ ያለው ጥንካሬ በስደት ሲሆን ደግሞ አስቢው ትንሽ ሰርተሽ ብዙ የምታገኝበት ሀገር ላይ ነው ብዙ ነገር መለወጥ እችል ነበርና እንዳይሆን ሆነ እና መናገር መፈልገው ነገር ምን እንደው ታውቂያለሽ በየትኛውም ሁኔታ የትኛውንም በሽታ ይዘሽ ብትቀመጪ ማለት አንድ ሰው ወይ ሚስት ወይ ባል በዳይ ሆኖ እንኳን የተበደልኩ ኑር ብለሽ ለልጆቼ ብለሽ እስከሞት ጫፍ ድረስ ብትቀመጪ ባንቺ ሊቆም አይችልም ያ ትዳር ገብቶሻል አይደለም አንዳንድ ሰዎች የማይድን በሽታ አለባቸው አንቺ ታስታሚያቸዋለሽ ግን አንቺ በሽተኛ አድርገውሽ ይወጣሉና እጅግ በጣም ደክም ያለው ብዙ ነገር አሳልፍ ያለው ያው ለልጆቼ ስል እንዳልኩሽና ፍቺ ከኔ አይደለም የመጣው የፍርድ ቤት ይሄን በደንብ እንዲሰማልኝ ፈልጋለሁ የፍርድ ቤት መጥሪያ የመጣልኝ ከሱ በኩል ነው እና ይሄን መናገር ይፈልኩት ለምን እንደው ታውቂያለሽ ሴቶች ብቻ እንደሚፈቱ
ሴቶች ብቻ ልጅ ማሳደግ ብቻቸው እንደሚፈልጉ ምናምን በጣም ይታያል። እውነት ነው፣ ሴትም ልታጠፋ ትችላለች። እኔ ትዳርን በጣም ነው የምወደው። ሴትም ልጅ ልትበድል ትችላለች ትዳሯ ውስጥ ላይ ምናምን። ግን አብዛኛውን ጊዜ ወንድ ልጅ ልጆቹን ብቻውን ሲያሳድግ ጎረቤት ያግዘዋል። ጥላበት ሄዳ አያሳዝንም ወይ? ወንዱ ሁሉ ጸጉር እየሰራ ገብቶሻል፣ ልጅ እያጠበ ትረገማለች። አቺ ጥላ ሄደች ሴት ምናምን እንዴት ጥላ እንደሄደች አታውቂም፣ ምን አስጥሎ እንዳስኬዳት አታውቂም። እና በቃ እንደዛ ነው የሚታየው። ወንድ ሲሆን ሁሉም ሰው ያግዘዋል፣ ይታዘለታል፣ ከንፈር ይመጠጥለታል ምናምን። ሴት ስትሆኝ ግን አንቺም ልጆችሽም ይናቃሉ፣ ይሰደባሉ፣ ይጠላሉ። ከጎንሽ የሚቆም ማንም የለም። ልክ ስትፈቺ ቤተሰብሽም አብሮ ይፈታሻል፣ ጓደኛም እንደዛው፣ ማህበረሰባችንም እንደዛው። እና ይሄ ልናገር የሚፈለኩት ለዛ ነው። ፍቺን እኛ ሲጀመር ሴቶች ላይ አይደለም እኮ ፈትሽሻለሁ ብሎ የሚሄደው ወንድ ነው። ከዛም አልፎ ግን እዛ ድረስ ቤተሰቦቹ ቤት ተቀምጬ በጣም አጥፍቷል ብለው ሻንጣውን ሰጥተው ከቤት አስወጥተውት ምናምን ባለበት ሰዓት በር ተቆርቁሮ ነው መጥሪያ፣ የፍርድ ቤት መጥሪያ የተሰጠኝ። በቃ እንድትፈቺ እንድፈርም ማለት እንድትፈርምልኝ እፈልጋለሁኝ። ያ ማለት በቃ ይሄ እንዴ በጣም የሚያሳብድ ጥፋት እየጠፋ ሁሉ ከልጆቼ ጎን ለመሆን በምከፍለው ዋጋ ነው ያ የሆነውና አልሐምዱሊላህ እሱ በመሆኑ በጣም ነው የማመሰግነው። እሱንም አላህንም ለምን እየኖርኩ የነበረውን ህይወት ስለማቅ ለዛም ነው ደስተኛ የሆንኩት። መልካም ባልን ማጣት ለኔ የሆነ ቀኝ እጅሽን ማጣት ነው። በቃ ግማሽ ጎንሽ የለም። ጥሩ ባል ከሆነ ልጆችን በደንብ የሚያሳድግ ከሆነ ቤቴን የሚል ከሆነ የሚያከብርሽ የሚወድሽ ከሆነ በስርዓት የሚያኖርሽ ከሆነ በቃ ግማሽ ጎንን ማጣት ነው። በቃ እግርሽን እጅሽን ተቆርጠሽ እንደመኖር ነው። በዛው ልክ ደግሞ ትዳራውን ያስከብራል ይባላል አይደል? የሚያስንቅሽ ባል ሊኖር ይችላል። አይዞሽ ይልሻል፣ ከጎንሽ ይሆናል ይባላል አይደል? በሱ ምክንያት በየቀኑ ልታለቅሽ ትችያለሽ። በየቀኑ በትዳር አጋርሽ ምክንያት ልታለቅሽ ትችያለሽ። ገንዘብ የሚያመጣ ነው የሚመስለው አይደል? ይዞ የሚወጣ አለ። ዳቦ ገዝቶ ለልጆቹ በመምጣት ፋንታ ሴት የሰራችው ለልጆቿን ዳቦ መግዣ ይዞ የሚወጣ አለ። እና ሁሉ ባል አክባሪ፣ ሁሉ ባል የሚያኖር ሰርቶ የሚያኖር፣ ሁሉ ባል ልጆቹን የሚወድ፣ ሁሉ ባል ምናምን አይደለም። እና ለዛም ነው እኔ በቃ እንደነዚህ አይነት እናቶች የትም ከያዙ በላይ ናቸው። ሊታዘንላቸውም ከጎናቸው ሊኮን የሚገባው ብዬ የማስበው ለምን እንዳልኩሽ እኔ ብዙ ፈተና አሳልፌያለሁ በማህበረሰባችን። እኔ ቀለበት ሁሉ አደርግ ነበረ። በቃ ባለትዳር ነኝ ብዬ ቀለበት ገዝቼ ቀለበት አደርግ ነበር ክብርን ፍለጋ። ለዛም ነው አሁን በአደባባይ ልንደበቅ አይገባም ማለት። አሁን ሰው ላይፉን ያወራል። አሁን ሶሻል ሚዲያ ላይ ባለትዳር ከሆኑ የራሳቸውን ኮንተንት ይዘው ነው የሚወጡት። ሲንግል ማም ስትሆኝ ግን ሲንግል ማም ነኝ ብለሽ ይዘሽ አትውጭም። በጣም ብዙ ጠጠር ይወረወርብሻል። ለምን ሌላ ፍለጋ ብቻ ያቀሉናል። እና ማንም ሴት ትዳሯን ፈታሽ ሲባል እኔ ከእጄ ላይ ብርጭቆ ያመልጠኛል። እውነቴን ነው የምልሽ። ትዳር ጠላ አይደለንም፣ ወደፊትም እናገባለን ኢንሻአላህ። መሀል ላይ የተፈጠረ ነገር አለ። ለዚህ ሲባል ደግሞ ልጆቻችን አስበልጠን የኛን ህይወት አቁመን ነው ለነሱ የምንኖረው። ወጣቶች ነን፣ ቆንጆዎች ነን፣ ፈላጊ ሞልተዋል። ግን ልጆቻችንን ከኛ በላይ ናቸው ብለን አስበልጠን ሁለተኛ ትዳር መመስረት መዘዝ አለው ብለን ወንዶቹ አይደሉም መጥፎ ሊሆኑብን የሚችሉት፣ እኛ ራሱ ጥሩ እንሆናለን ወይ? አንደኛ በመጀመሪያው ትዳር ዋጋ ከፍለን የወጣ ነው መዳን አለብን። ሁለተኛ ደግሞ ለልጆቻችን ስንል አየብን ተናገረብን በራሳችን ራሱ የምንፈጥረው ነገር አለና እኛም ልጆቻችንም ከፍ ማለት አለባቸው እንጂ ማንም ሰው እኔ ብቻውን እንዲኖር አልመክርም። እና ትዳርን ሴቶች ብቻ አይደለን የምንፈታው። ሲንግል ማም የምንሆነው አብዛኞቻችን ተፈተን ነው። ገብቶሻል? እናም ፍቹም ላይ ጭምር ልጆቼንም ለማያስ ስከራከር በየሴት ልጅ አድርጊያቸው ነበር የሚሉኝ። ማንም ሳይደግፈኝም ነበር። በቃ ወሰጅና የሴት ልጅ አድርጊያቸው በጣም ለኔ ጥንካሬ የሆነኝ ልጄ ዛሬ ላለበት ሁኔታ። ልጆች አጠቃላይ በጣም ጎበዞች ናቸው፣ ስርዓት አላቸው። እኔ ህይወትን አቅለውልኛል። በተለይ ያደጉ ሲመጡ ተጠባብቀው ነው፣ ተዋደው ነው፣ ምንም ነገር ይዘው ተካፍለው ነው። አልሐምዱሊላህ የትም ቦታ ሄደው የሚወደዱ እንደ ትልቅ ሰው የሚከበሩ ልጆች አላህ ሰጥቶኛልና የአላህ መልስ ለኔ በጣም ዋጋ አለው። በጣም በብዙ ነገር
የምሬ ነው የምልሽ። እንዴት ነው የምትችይው? ብረት ነሽ ወይ ብዙ ነገር ይባላል አይደል? ግን አላህ ይችላል። እንዴት ነው እንዲህ አይነት ህይወት የምትኖሪው? አላህ አንቺ ከተገፋሽ ለገንዘብሽም ለጉልበትሽም በረካ ይሰጥሻል። አንቺ በዳይ ካልሆንሽ ተበዳይ እስከሆንሽ ድረስ አልহামዱሊላህ። እኔ ደሴ ላይ ከዛሬ 6 ዓመት በፊት የሚያውቅ ያውቀኛል። በቃ መልኬም ሁኔታዬም ኢኮኖሚም ሁሉ ነገሬም ሌላ ታሪክ ውስጥ ገብቶ ነበረ። ግን ደግሞ ባለቀሽበት ሀገር ላይ ስትስቂ እንደዚህ አንገትሽን በደፋሽበት ሀገር ላይ ቀና ስትይ እያሳየሽ በሂደት ማለት የሆነ ድንገት የመጣ ነገር አይደለም። ብዙ ነገር አይተሽ ሊሆን ይችላል። ከ11 ዓመት የስደት ቆይታ በኋላ መጥቼ የጀመርኩት ቀጥታ የጀበና ቡና ነው። 300 ብር ነው እጄ ላይ ያገኘሁት። እና ከዛ ሁሉ ተነስተሽ ብዙ ስራዎችን ሰርቼ የኛን ነገር ከወሰዱት በላይ ማለት ንብረትም ካለ ሁኔታዎችን ነገሮችን ሁሉ ቀምተው ካባረሩ በላይ ሲያደርገን አላህ ምድር ላይ እንደዚህ ፍርድ ሲሰጥ መኖሩን ታረጋግጫለሽና በዛ ምክንያት ነው ወደ ሶሻል ሚዲያም የወጣሁት። ብቻ መኖሩን ያበረታታው አይደለም፣ ፍቺን ማበረታታት አይደለም። ግን ሲንግል ማምናት በየትኛውም ሁኔታ ልትከበር፣ ልጆቿም ሊከበሩ ልትታገዝ ይገባል። ሁሉ የሲንግል ማም ልጅ የሴት ልጅ አይደለም፣ እንደሚባሉት እንደሚሰደቡት አይደለም። የምሬ ነው። እና በጣም ብዙ ነገራቸውን ትተው ነው ለልጆቻቸው ዋጋ የሚከፍሉት። ምን ልጅ ፈልግ ያለው መሰለሽ አባቶች በጣም ከመለያየት በኋላ ልጆቻቸውን እየረሱ ከልጆቻቸው ጋር የተጣሉ በጣም ብዙ ናቸው። ልክ ፍቺ ሲደረግ ልጁን የማያስታውስ ወዳው ያገባሉ፣ ይወልዳሉ። ግን ለዚህኛው ልጅ አቅም የላቸውም። የጊዜም የገንዘብም አቅም የላቸውም። ማግባቱ መውለዱ ጥሩ ነው፣ ከሐራም ይሰትራቸዋል። እንኳን አገቡ ምናምን ቶሎ ማግባታቸውም የተወደደ ነው። ግን ደግሞ የሰው ልጅ የወለደውን ሳያሳድግ እንዴት ነው ሌላ ልጅ ሊወልድ የሚችለው? ፍርድ ቤት ላይ አይተሽ ከሆነ በጣም ይከራከራሉ። ለልጁ ቀለብ ለመቁረጥ በጣም ስራውን የለቀቀ ወንድ አውቃለሁ። የምሬ ነው። ስራ የለኝም ብሎ ስራውን የለቀቀ የስራ የለኝም የሚለውን ፋይል አውጥቶ ፍርድ ቤት ለማቅረብ ስራውን የለቀቀ ወንድ ሁሉ አውቃለሁ። አላህ አምኖ ነው አይደል የሰጣቸው እንዲያሳድጉ። ግን በፍጹም ከብዙ ሲንግል ማም ጋር የሚያርጉ ልጆች አባት የላቸውም። በፍጹም አባት የላቸውም። አላህም የሚጠይቃቸው አይመስላቸውም። ብዙ ሲንግል ማም እናቶችን ብትጠይቂ ተቆራጭ በፍጹም የለም። ልጆችም አይጠየቁም፣ አይታዩም ምናምንና አባት የሞተባቸው ልጆች ብዙ ሰው ይዳብሳቸዋል። የቲም ይባላሉ። ድርጅት ይረዳቸዋል። የትም ቦታ ቢሄዱ ይታዘንላቸዋል። ቤተሰብ የዛ ሰው ልጅ ናቸው እኮ እያለ አቅርሮ ነው የሚያቅፋቸው የሚሰማቸው በፍቅር። አባት ግን ኑሮ የቲም እንደመሆን ከባድ ነገር የለም። እንዳይጠብቀን እጅግ በጣም ከባድ ነገር ነው። ብትችል ራሱ ነው የምልሽ ማለት አንድ ሴት ብትችል ራሱ ድርሻው ሊወጣ ይገባል። ማድረግ ያለበትን ሊያደርግ ይገባል። ብዙ ጊዜ አሁን ሴቷ አባትን እንዲጠላ አድጋ አሳድጋው ምናምን ይባላል አይደል? የማያውቀውን አባት እንዲህ ሊወደው ይችላል። ያልጠየቀውን አይቶት የማያውቀውን አባት ልጅን ትወደዋለህ ወይ አባትን ብትይው የታውቀዋለሁ ነው የሚለው። እና ልጆቻቸው ጋር ቢታረቁ ላለው ለወንድሞቼ ነው ይሄ ብዙ ጊዜ እንደዛ ስለሆኑ። አይዋ በጣም ብዙ ነገር ነው ያጫወትሽን። ያው እንግዲህ ጠቅሰሽዋል አንቺም አላህ የማይወደውን በማህበረሰባችንም የሚወደድ አይደለም። ግን አማራጭ ከጠፋ ከመጎዳዳት ደግሞ በርቀትም ሆኖ መተጋገዙ እጅግ በጣም አስፈላጊና ወሳኝ ነገር ነው። ነገ ልጆችም ሲያድጉ ጥያቄ ያላቸው ያን ጥያቄ አሁኑ እየመለሰላቸው ቢሄድ መልካም ነው። ይሄን መልእክት እንግዲህ የሚሰሙ አባቶች ከልጆቻቸው የራቁ ካሉ ይመለሳሉ ብዬ አስባለሁ። እንግዲህ አረብ ሀገር ላይ አሁንም አለ። አረብ ሀገር ላይ ሄዱ እህቶች መተው ካንቺ ብዙ ከዚህ ህይወት ደግሞ በጣም ይማራሉ። ስንገባ አሁን እኛ የንጉስ ቤት ነው የመሰለን። ማሻአላህ አላህ ይባርክልሽ፣ ከዚህም በላይ ይጨምርልሽ። በጣም አስደስተሽ በጣም ብዙ ከምጠብቀው በላይ ነው ያገኘሁሽና ይህ ጥንካሬሽ ደግሞ ከታች ወድቀሽ ተነስተሽ እንደሆነ ገለጽ አድርገሻልና እንደዚህ አይነት ህይወት የሚገጥማቸው እህቶች አሉ። በባል ብቻ ላይ ሆን ይችላል፣ በራሳቸው በወለደቻቸው እናት በወለዳቸው አባት በራሳቸው ቤተሰብ የብዙ እህቶች ታሪክ ነው ይሄ ታሪክ። ስለዚህ ገንዘብ አያያዝን ጨምሮ ከዛ በኋላ ቢወድቁ እንኳን መነሳት እንደሚችሉ የሄድሽበትን የህይወት ፈተናዎች እንደዚህ ለመነሳት ከዱንያ ጋር ልጆችን ለማሳደግ በሴትነትሽ በወጣትነትሽ ገንዘብሽን አተሽ ማግኘት እንደሚቻል አሳይተሻልና እስኪ እሱን በተለይ ደግሞ በቤተሰብም ይሄ ነገር ለሚደርስባቸው እህቶች
ጥንካሬሽን አካፊያቸው። ኦኬ እኔ ማለት የሚደርስብን ፈተና ሁሉ ያጠነክራል ብዬ ነው የማስበው። እኔ እንዳልኩሽ በእንጀራ አባት ነው ያደግኩትና 8ኛ ክፍል ተማሪ ሆኜ ነው ስደት የሄድኩት። የመጀመሪያ ስደት የሄድኩት ባህሬን ነውና ከዛን ሰዓት ጀምሬ ኃላፊነቴን ራሴ ተወጥቻለሁ ማለት ነው። አይሽ አይደለ የራሴን ኃላፊነት በቃ ራሴ መወጣት ጀምሬ ስንተኛ ክፍል ማለት ገና 10 ምናምን ቤት 16 15 14 15 16 ዓመት ቢሆነኝ ነውና ከዛን ሰዓት ጀምሬ ኃላፊነቴን በቃ የተሸከምኩ ሴት ነኝ። ያም ሆኖ ትዳሬም ውስጥ ሁሉ ነገር ማደርገው እኔ ነበርኩኝ። መስራትን ማምጣት ምናምን ለኔ እንትን አልነበረም። ግን ምን አይነት ችግር ነበረብኝ መሰልሽ? ገንዘብ መያዝ ላይ እጅግ በጣም ችግር ነበረብኝና በተለይ ስደት ላይ ሲኖር ያለንን ነው የምንሰጠው፣ የተረፈንን አይደለም። ሰው ነው የምናኖረው። ስደት ላይ ስንሄድ ያለንን ነገር በሙሉ ነው የምንሰጠው። እኔ አስታውሳለሁኝ ዳውዬ የሆነ ችግር አለ ካሉኝ ቤተሰብ ብቻ አይደለም እህትም የሆነ ዘመድ ምናምን ይሁን ሳልክ መልሼ ስልክ አልደውልም። ደሞዝ ተቀብዬ በቃ ልክ ያለው ለማለት ካልሆነ ውጪ የሆነ ነገር አዘውኝ ሳልክ ስልክ አልደውልም ሁላ ነበርና በተለይ ስደት ላይ ያሉ እህቶቼን በጣም እኔ በቃ በጣም ላስጠነቅቃቸው የሚገባኝ ነገር ብዬ የማስበው ትዳር የሚኖራቸው ገንዘቡ የልጆቻቸው ነው የነሱ አይደለም። ቤተሰብ እንትን አድርገው ይሄዱ የሚይዙት ነገር አንደኛ በራሳቸው እንዲይዙ በጣም መክራለሁ። በራሳቸው ነገሮችን እንዲያደርጉ። ሁለት ደግሞ የተረፋቸውን ነገር ቢሰጡ። ኢትዮጵያ ያለ ሰው አሁን እየኖርኩ ነው። ከዚህ ከተረፈኝ ነገር ላይ ልጆችን አብልቼ የተረፈኝ ነገር ነው የምሰጠውና አረብ ሀገር ላይ ያሉ ደግሞ አረብ ቤት ይኖራሉ። ያላቸውን በሙሉ ነው የሚሰጡት። ሲመጡ የሚደገፉት ነገር ይመስላቸዋል። እነሱ ያደረጉላቸው ሰዎች ሁሉ ለነሱ የሚቆም ይመስላቸዋል ምናምንና በፍጹም ያው ባዶ ኤቲኤም እንደሆንሽ ነው። በፍጹም ማንንም ነው የማታገኘው። እኔ አልহামዱሊላህ ከአላህ ገዛ ውጪ በየትኛውም ወድቄ በመነሳቴ ውስጥ አልহামዱሊላህ 500 ብር ሰጥቶኝ የሚያውቅ ሰው የለም። ማንም ደግሞ አብሮ አንቺ በወደቅ ሰዓት አብሮ መነሳ ያንሳኝ የምትይበትም ግዴታም የለም። ግዴታቸው አይደለም። ማንም ሰው ሊያግዝሽ አይችልም። እና ተመልሰው እንኳን ሀገራቸው ቢመጡና ገንዘብ ቢያጡ ቤተሰብም ይሁን ማንም ሰው የአረብ ሀገር መንገድ ነው ደግሞ የሚጠርግላቸው። መች ነው የምትሄጂው? እንደዚህ ያርገሽ ገንዘብ እንኳን መስጠት ቢፈልጉ የሚሰጡት ተመልሰው ከተሰደዱ ነውና ለኔ ጥንካሬ ያው ከመጀመሪያ ጀምሮ በልጅነቴ የራሴን ኃላፊነት መሸከሜ ከማንም ምንም እንዳልጠብቅ አድርጎኛል። ግን ደግሞ በጣም የሚቆጨኝና ለራሳው ያልቻልኩት አረብ ሀገር ላይ ያሳለፍኩትን እድሜ ያገኘሁትን ገንዘብና በማለም እንደጠፋ ሳስበው መቼም አልረሳው። ታውቂያለሽ ረመዳን ላይ ራሱ አብሽሪ እንድታለቅሽ አይደለም እኔ ጥንካሬሽ እንድታካፊ ነው። አብሽሪ አላህ እኮ ሰጥቶሻል። አብሽሪ ይቅርታ ነው። ደም ነው የአረብ ሀገር ብር ደም ነውና መቼም አልረሳውም። አብሽሪ እና ግን ከዛ በኋላ እንዳልኩሽ ያው ስደት ላይ ስትሆኚ ገንዘብ አትሻት ኖርም 11ዱንም አመት እንደፈለኩኝ የፈለኩትን ልኬ ያስኩምለው ነገር ይዤ ነው የኖርኩት። አልহামዱሊላህ ለኔ ሀገሬ ነው። እናም ግን እዚህ ከመጣሁኝ በኋላ ያሳለፍኩትን ፈተና እጅግ በጣም ለኔ ከባድ ነበር። ኢትዮጵያ መጥቼ 11 አመት ቆይተሽ ምንም ሳትጂ ማለት ቤተሰብ ልጠይቅ ስትሄጂ ሙዝ መግዣ ሳይኖር ሲቀሪ ካንቺ በጣም ብዙ ሰው ብዙ ነገር እየጠበቀ ሙዝ መግዣ ሳይኖርሽ እንዴት ነው ሂደሽ እንደዚህ ሆነብኝ እኮ ጠፋብኝ እኮ የጠበቁት ነገር አልሆነም ብለሽ ለማወያየት እንኳን እኮ በእጅሽው ነገር መያዝ አለብሽ አይደል? እና ከ11 አመት ቆይታ በኋላ ማታ ኢትዮጵያ ገብቼ ጧት ነው ምንም ነገር እንዳለለኝ ሙሉ ለሙሉ የተነገረኝ። በቃ እንደዚህ ሆኗል የተባለውና ያኔ መሬት ሰንጥቆ ቢውጣይ ደስታዬ እጅግ በጣም ለኔ ከባዱ ጊዜ የተፈተንኩበት ጊዜ የሰው ልጅ በቃ ማለት አያልፍም ያልኩበት ጊዜ ነው።
አሁን ላይ ነኝ አልፍም አልልም አይደል? ፈተና ራሱ ቢያጋጥመኝ ችግር ራሱ ቢያጋጥመኝ አልፍም አልልም። ተነስቻለሁ። ያኔ ግን እጅግ በጣም ለአእምሮዬ ከበደብኝ ጊዜ እና ስትወርቂ እጅሽ ላይ ሳንቲም ሳይኖር ሲቀር ትዳርሽን ስታጪ ሰውም አይኖርሽም። ያልፋል የሚልሽ ሰው ትፈልጊያለሽ፣ ትቻያለሽ የሚልሽ ሰው ትፈልጊያለሽ። እኔም ማስታውሰው ያወራኋቸው ትንሽ ሴቶች ራሱ ተይ ብለንሽ ነበርኮ፣ ለትዳር አይሆንም ብለንሽ ነበርኮ፣ ለሱ አትላኪ ብለን በቃ ይሄ የለም ይመልሱሻል ወደ ህመምሽ ወደ ነበረው ነገር እንጂ በቃ አለፈ እንደዚህ ሆነ አይደል አንቺ እኮ ትቻያለሽ የሚልሽ ሰው የለምና እኔ ለነሱ ለሴቶች አሁን እምለው በፍርሃት ውስጥ ናችሁ ሁሉ ነገር ጀምሩት። ልጆቼን ሲይዝ እየፈራሁ ነው ያስኩት። የምሬን ነው የምልሽ። ስራ ስጀምር እኔ ጀበና ቡና ስጀምር መጀመሪያ ጊዜ ብዬሻለሁ የጀመርኩት በመጣው በሳምንት ምና የጀበና ቡና ነው። ያልፋል ብዬ አይደለም አልহামዱሊላህ አሁን ስኬት ላይ አይደለሁም፣ ግን የትናንት ህልሜ ላይ ነኝ። ቤቶቼን በቃ ልጆቼን አንቀባረሬ እያሳደግኩ ነውና የትናንት ህልሜ ላይ ደርሻለሁ። ነገ ደግሞ ሌላ ነገር ላይ ማልደርስበት ምንም ምክንያት የለኝምና የዛን ሰዓት እኔ ልጆቼን በጣም የምወድ እናት ስለነበርኩኝ ጥያቸው ለአንድ ቀን ስደት ላይ ታውቂያለሽ በቃ ለአንድ ቀን ተለይተውኝ የሚያውቁ ልጆች አይደሉምና ማታ ከውጭ መጥቼ ልጄ ትምህርት ቤት ሂድ ሲባል አንድ አመት ቀደም ብለው ይመጣዋል 9 ወር ምናምን ቀድሞ ይመጣዋልና እኔ መጥቼ በመነገታው ትምህርት ቤት ሄድ ሲባል በጣም አልሄድም እያለ ያለቅሳል ምናምንና ለምን ሲባል እናቴን ስመጣላጣት ነው ትታኝ ልትሄድብኝ ነው በቃ ትታይ ልትሄድ ነውና ከትምህርት ቤት ስመጣ በጣም እየሮጠ መቶ ማማ ነው የሚለው መጀመሪያ መስማት የሚፈልገው የኔ ድምጽ ነበረ እና ያ ነገር ለልጆቼ ያለኝ ፍቅር ሀገሬ ላይ ያስቀረኝ እንጂ ቆሞ የሚያስኬድ አልነበረም የደረሰብኝ ፈተና እና ለልጆቼ ስል የማይሞከረው ነገር ሁሉ ሞከርኩኝ። ገብቶሻል? ሀገርሽ ላይ ሲሆን ደግሞ ዝቅ ብለሽ መስራት ተቀጥረሽ መስራት እንደነወር ቤተሰቦችሽም ጥሩ ከሆኑ እነሱ ያሉ ተባያለሽ የነሱን በቃ ማንንም ምንም ላይ ጠቅምሽ የእውነቴን ነው የምልሽ ማንንም ምንም ላይ ጠቅምሽ እኔ ብዬሻለሁ 500 ብር የረዳኝ ሰው የለም የረዱኝ ሰዎች አሉ መከራ የሰጠኝ ሰዎች አሉ አይዞሽ ያሉኝ ሰዎች አሉ እንደሚያልፍ ያረጋገጡልኝ ሰዎች አሉ ግን በቃ ይሄ ከጎንሽ ነን ትቻያለሽ ልጆችሽን ያዢ ያለኝ ሰው ማንንም የለም ማቃቸው ጓደኞቼ ናቸው ምላቸው ቤተሰቦቼ ምላቸው ማንንም ለኔ በዛ ልክ እንትን አላደረገኝም እኔ ግን እንዳልኩሽ አስተዳደጌም ነው መሰል ልጆቼ ላይ ብቻ ነው አይኔም ሐሳቤም ሁሉ ነገሬና በጣም በፍርሃት ነው የምጀምረው እንዴት ይሄን ትጀምሪያለሽ ለምን ይሄን ትጀምሪያለሽ ሰው ምን ይልሻል ምናምን እየተባልሽ ነው ያን ስራ የጀመርኩኝ ነበርውና የሚገርምሽ በኤርፖርት ያመጣኋቸው ልብሶች ምናምን ነበሩ እና እምለብሱን ላይ መስለኝም ያን ልብስና ዘናጭ ምናምን ሳይ እና ልስጥሽ ልብስ እኮ ነው ያለ ማለት እንደዚህ ስቄ ነጭ ልብስ መልሽ የምለብሱን ላይ መስለኝም ነበር ከነበርኩበት ቤት ይሄ የተከራየሁት ቤት ራሱ ከውጭ መተሽ ጥሩ ህይወት ኑረሽ በጣም በሚሊዮን አለኝ ብለሽ አስበሽ ትራርሽ በቃ የሆነ ምናምን ልኖር ስዬ የመጣሁት ነገር አለ እዛሁኝ ቢነገረኝ ይሻል ነበር ምንም እንደሌለኝ ትራሩም ሁሉም ነገር እንዳበቃለት ውጭ ያለው ቢነገረኝ ብዙ ነገሮችን አስተካክዬ ወይ ተመላለሽ ነጋዴ ወረቀቴን እንኳን ቢያንስ አስተካክዬ መጣበት ቻንስ አለ ገብቶሻል እናም ይሄ የቃቃ ህይወት ህፃን ሆነሽ ቆርኪ ምናምን አድርገሽ ምትጫወቹ የለም የቃቃ ህይወት በቃ አንድ ፊራሽ ሆነ ምናምን በጣም የሚያስፈራ ቤት ውስጥ ምናምን የገባሁትና ለራሴ ማመን ያቅተኝ ነበር ያልፍ አይመስለኝም ነበር እና ማልፍ አያልፍም የሚሉ እህቶችም እንደሚኖሩ በዛ ውስጥ ያለፈ ያለው እህቶችም እንደሚኖሩ አምናለሁኝ ማልፍ ስለማይመስለኝ እንዳልኩሽ ጫማ ልብሶችን ምናምን በኤርፖርት ያመጣሁትን በቃ ዘናጭ ነጭ ለባሽ የሚባለውን ሰው ሳገኝ ነኝ ጋር እኮ ልብስ አለ በቃ ይሄ ከንትን ማልፍ አይመስለኝም በቃ ልብስ እያጠብኩም ቢሆን ልጆችን አሳድጋለሁ ብዬ ነው አገሬ ላይ ወስኜ የቀረሁት እንጂ 11 አመት ቆይተሽ ስትመጪ ሀገርሽ ራስ ስደት ነው የሚሆንብሽ ታውቂያለሽ ሰፈር አጣቂም ቋንቋ ቀላቅለሽ ነው የምታወሪው ሰው ጋር መግባባታችም የዋህነሽ ብዙ ነገር ይወጋሻል ማለት በትንሽ ነገር ትረበሻለሽ ታለቅሻለሽ ይሉንታ ይዝሻል በጣም በብዙ ነገር ስብርብርሽ ነው የሚወጣው ከስደት ስትመለሺ በቃ ምኑንም ነው ማታቂበት እና በዛ ሁኔታ ውስጥ በፍርሃት ውስጥ እኔ ነው ያን ስራ ጀምሬ ነበርው ምንድነው የኔ ሐሳብ በቃ አይኔን ይያዩ ይኖሩ ጁት በቃ ሽሮም ልስራ ምንም ልስራ እኔ በቃ እስከማለቅስ ያለው ነገር ቀላል ስላልነበረ የማለቅስበት ጊዜ ልውሰድ ብዬ እሱ ቤተሰቦች ጋር ነበሩ የነበሩት ስችል ወስዳቸዋለሁኝ
እኔ እዚህ ሀገር የምቀረው ለልጆቼ ስል ነውና በየዛ ነው እንትን ማደርጋቸውና ያመጣፋቸዋለሁ እሁድ ምናምን ትምህርት ቤት ሄዳለሁ ማድረግ ያለብኝ ማለት ያለብኝ ነገር ላቸዋለሁ በጣም ገነባቸዋለሁ በቃ እችላለሁ ነገ እኔ ጋር አደርጋቸዋለሁ እናምላቸዋለሁና እንደውም ማረሳው የጀበና ቡና ምናምን እየሰራው ሽሮ በጎን ጀምሬ ነበርና አጋጣሚ አምጥቼው ልጄ ማሚ መቼ ነው አንቺ ጋር ምን ኖረው ቤቴንም አላሳያቸውም የሚታይ ቤት አይደለም እኔ እዛ እየሰራው ጎልደን ጌት ምናምን ነበር መወስዳቸው የነበረው በቃ ትልቅ እንትን ላይ ያው የለመዱትም እንደዛ ስለሆነና መቼ ነው አንቺ ጋር ምን ኖረው ማሚዬ ሲለኝ አባዬ አንድ ቀን እንደዚህ ዝቅ ብዬ ማስተናግደው እናንተን ለማያዝ ነው ነገ ሀብታም እንሆናለን ምናምን ነገር አልኩትና ውጭ ላይ ፕሮሞት ያደርጋሉ ውጭ ላይ ቆመው ሱቅ በር ላይ ቆምና ይያለ ምናምን ይያሉ ሲጮሁ ያን አይተዋልና እዚህ ቤት ሽሮ አለ ፓስታ አለ ቡና አለ ኑ ግዙ ምናምን ይላሉ ውጭ ላይ ቆመው እና ምን ያደረክ ነው ምናምን ስለው ማማ ቶሎ ገዝተውሽ እኛ እንድትጂን ስለፈለኩ ነው አንቺ ጋር እንድንሆን ስለፈለኩ ነው አይሻል ልጆቼ ናቸው ያኖሩኝ መምለው ያ ነው ከነ ድህነትሽ በቃ ከነ ሁሉ ነገርሽ አንቺን ይመርጣሉ የትኛውም ምቾት ላይ ቢሆኑ የትኛውም ነገር ላይ ቢሆኑ ልጆችሽ ናቸው እና እንደዛ ሁሉ ይልኝ ነበርና በፍርሃት ውስጥ አያልፍም ይያልኩኝ ነው የጀመርኩት ለመሞከር ነገ ዛሬ ሳይሉ ዛሬውን ቢሞክሩ ምንም ነገር እንደሚቻል በራሴ ህይወት ላይ አረጋግጫለሁ ከጀበና ቡና ስንት ጊዜ ቆይተሽ ወደ ሽፍት አደረግሽ ቀጥለሽ ጀበና ቡና 6 ወር 7 ወር እሺ አካባቢ 7 ወር ሰርቻለሁ ግን እዛው ላይ ደግሞ ወደ አመት ምናምን ሽሮ ፓስታ ኦኬ ቆስ መላክ አካባቢ ነበርና ዘኪ በልጄ ስም ነው ያደረኳት ያችን ትንሽ የቢዝነስ ዘኪ ፋስት ፉድ ነበር የሚለኝ ነበረው እዛ ጋር አመት ከምናምን ቆየሁኝ እሺ እንዳልኩሽ መጀመሪያ ጀበና ቡና ነው የጀመርኩት ረከቦት ራሱ የሚገርምሽ አይደለም ወደ 5000 ብር ወስዷል እንትና ረከቦት ግን የአንድ ሹፌር ሚስት ናት የሰጠችኝ ሁሉንም ያገኘው ባመሰግናቸው ደስ ይለኛል ያመሰግንኳቸውም አሉ አጋጣሚ እንደዚህ ነጭ ነኝ አስቢው የሆነ ቤት ተከራይቻለሁና ከጎናችን ሌላ ሁለት ክፍል አለና እዛ ተከራይች ልጅ ነበረችና በቃ እንደዚህ ከሆኜ ነው ከውጭ ነው የመጣሁት ምናምን ነገር አልኳትና ምን እንዳደረኩ ልንገርሽ ማለት ሚሳብረኝ ነገር በዛብኝ እንዳልኩሽ እኔ ሲንግል ማም የሚባለውን ህይወት አላቅም ትዳሪም ላይ ዋጋ የከፈልኩት ልጆቼን በእንጀራ አባት ላለማሳደግ ነው እንጂ ብቻ ልጅ ማሳደግ እንደሚቻል ራሱ አላቅም ብቻ እንደሚኖር ራሱ አላቅም ልጅ ይዘሽና ያን ህይወት ስለማላቀው ምን እንደማደርግ ወዴት እንደምሄድ ሁሉ ነገር ግራ ገብቶኛል እና ተፈተሽን ብቻሽን ስትኖር ያለውን ፈተና አላቅም ለኔ ፈተናው ብዙ ነበር የገንዘብ ብቻ አይደለም በዙሪያ ማለት ይሄ እኔ ላይ የሆነው ነገር ዓለም ላይ ያለ ሴት የሆነባት በቃ ያለች አይመስለኝም ነበር በጣም የተፈተንኩ ከሁሉም በደል የደረሰብኝ እናም በጣም ትልቅ ነውር ይመስለኝ ነበር ማለት በቃ የሞትኩ ያክል የተናከው ያክል የተጠላሁ ያክል በጣም የታችነት ስሜት ይሰማኛል በጣም ብዙ ነገር እና ወተሽ እንት ስታደርጊ ደግሞ የራስሽ ወንድሞች ፈተና ይሆናሉ በዙሪያ ያሉ እሱ ጓደኞች ባለትዳር ወንዶች ማንንም ሰው ሄደሽ ለስራ ስታናግሪ ባልሆነ መንገድ ፈልግሻል ይሄ ነው ብቻ ልጅ ማሳደግ ማለት ስትፈቺ እንደ ቀላል አድርገው ያውሻልና አልহামዱሊላህ እንዳልኩሽ በጣም ክብሬን የምወድ ሴት ነኝ በጣም ነው ክብሬን የምወደው ብዙ ነገር ይታለፋል ትዳር ውስጥ በጣም ብዙ ነገር ይታለፋል ይሄንንም አልፈን ግን ትዳር ማያዝ አይቻልም በአንድ ሰው ፍላጎት ምንም ነገር ሊቆም አይችልም እንዳልኩሽ ግን የወጣሁበት ህይወት ከባድ ስለሆነ ነው ዛሬ ደስተኛ የሆንኩት እንጂ ትዳሬን በድዬ ያጣሁት ነገር ቢኖር ማለት የሚያኖረኝን ባል ቢሆን ያጣሁት የሚያከብረኝን ባል ቢሆን ያጣሁት ለኔ መልካም የሆነን ቢሆን ያጣሁት ዛሬ እንደዚህ ደስተኛ አልሆንም ትዳር መፍታት ደስተኛ ያደርግም ሲንግል ማምነት ቀላል አይደለም በጣም ብዙ ነገር እየታገልኩ ነው አንድ ቀን ልወርቅ እችላለሁ አላህ ይጠብቅሻል ኢንሻአላህ አብሽሪ ገብቶሻል ይሄ ጉልበታችን ብቻ አይደለም የሚደክመው አምሮሽም ይደክማል በብዙ ነገር ልጆች ትምህርት ቤት ደርሰው እስኪመጡ የምታስቢው ገንዘብ እያለሽ የትምህርት ቤት ሳከፊ ቅጣት ይደርስብሻል ይቅርታ ስለሁሉም ነገር አይዋ ጥንካሬሽን እያየን ነው የሚያስለቅስሽ ያለፈብሽ ነገር ነው እኔ ጠንካራ እናት መሆንሽን የሚያየሁት አንድ ልጆች ይምጡስልሽ አይ ስለ ትዳሪ ማውራቴ ስለማይቀር እንዳይገቡ ነው ያልሽኝና ይሄ በጣም ለልጆች ምን ያክል ጠንቃቃ ናት ልጆችሽ ጥሩውን እንጂ መጥፎ ነገር ጭንቅላታቸው ላይ ይዘው እንደማይሄዱ ምትጠነቀቂነት መሆንሽን ያሳያልና ልጆችሽ እናመጣቸዋለን
ፈተናዎች ደግሞ ድል ላይ አድርሰውሻል። ከዚህም በላይ ኢንሻአላህ ትልልቅ ቦታ ላይ ወይም ደግሞ ትልልቅ ነገር ላይ እንጠብቅሻለን። እስኪ ከጓደኛሽ የሆነ ነገር ልስማና እነዚህን እናመጣቸዋለን። ምክንያቱም ልጆች ደግሞ ተርቢያ ላይ በጣም ጥሩ ልጆች ናቸው። በዚህ እድሜያቸው አንቺ ያላገኘሽውን አግኝተው ከዛም በላይ ኢቭን ልጅሽ ነው የሚያሰግዳችሁ አንቺና ልጅሽን አይደለ ተራዊህ ሁሉ ሲሰግዱ ምናምን አይቻለውና በዛ ላይ ደግሞ ቁርአን አይ ቲንክ ሐፍዟል ወይም ግማሽ ሐፍዟል ወይም አላቅም ትነግሪናለሽ ያወራናል ሲመጣ እና ያ ጥንካሬሽ ሊያበርታሽ እንጂ ሊያስለቅስሽ አይገባም። ያ ጥንካሬሽ ደግሞ ለልጆች ላይ ስለታየ አብሽሪ አይለቀስም። እስኪ ከጓደኛ ምን አይነት እናትና ምን አይነት ጠንካራ ሴት ነች? እሺ ቢስሚላህ አልሐምዱሊላህ ቀሙ ማለት ምንሽ ያው እንደነገረችሽ ነው። እሺ መሰረቱ ከዛ ጀምሮ የመጣ ነው። አሁን አዲስ የመጣ ነገር አይደለም። እያደገች እየመጣች እያለፈችበት እየተሰበረች እየተነሳች እየወደቀች እየተነሳች ነው። ያ ደግሞ እኔ አይደለሁም ወይ ማንም አይደለም ኢላ ረብል ዓለሚን ብቻ ነው ደግፏት እዚህ የደረሰችውና እንዳለችው ነው። ልጆቿን ስታስብ ልጆቿን አብራ ማድረግን ስታስብ ነገ ለልጆቿ ጥሩ ሆነ ስታስብ እሱን ነው እየበረታችና እየጠነከረች ለመነሳቷ ምክንያቶቿ ያው ልጆቿ ናቸው። ግን በጣም ብርቱ ነች፣ በጣም ጠንካራ ነች። ማለት ሰው ታጫለሽ እኮ አይደል? ገንዘብ ታጫለሽ ምናምንና ከነበረችበት አንፃር እንዳለችሽን የማውቃት እዚህ አይደለም። ኦኬ የምንተዋወቀው በአረብ ሀገር በሳውዲ ነው የምንተዋወቀውና ልጆችን ስትወልድ ምናምን እዛ ነው ትውውቃችንና እዛ ትኖረው የነበረው ላይፍ አለ ራሱን የቻለ ህይወት አለ። ከዛ ወጣ ደግሞ እዚህ ጋር መተሽ ይኖረኛል ብለሽ የሆነ እርምጃ የዘረጋሽበትን ተስፋ ያደረግሽበትን ነገር መተሽ ምንም የለሽም ስትባይ ጨለማ ነው በቃ። ወይ ይሄ ቤተሰብ አለኝና እዚህ ቤተሰብ ጋር ሆኜ የሆነ ነገር እናስተካክላለሁ ወይ እንደዚህ ላይ ነው የምትይው አይነት ነገር አይደለም። ሙሉ ለሙሉ ነው ያጣችው። ስቲል ልጆቿን ጭምር አይቻልም ተብላ የነበረችበት ጊዜ ነበረ። ይሄ የራሷ ጥንካሬ ብርታቷ ነገር ከልጆቿ ጋር የማሰቧ እንትን ነው ዛሬ ላይ እንደዚህ ደስተኛ ሆና የምትኖረውና እኔ በዚህ ብቻ ይቆማል ብዬ አይደለም። ኢንሻአላህ ወደፊት ከዚህ በላይ ነውና ለብዙ እናቶች ለኛ ጭምር ለኔ ጭምር ትልቅ ትምህርት ቤት ነች ብዬ ነው የማስበውና በጣም ጎበዝ እናት ጎበዝ ሚስት ነበረች። አሁን ደግሞ ጎበዝ እና ጀግና የልጆቿ እናት ጠንካራ ሴት እና ብርቱ ሴት ነችና ምንም ነገር የሚገድባት ነገር አለ ብዬ አላስብም። ያው ስትፈተኝ ስትኖሪም አንቺው ነሽ የምትኖሪው አንቺው ነሽ ፈተናውን የምትወጪውና አላህም ያግዝሻል። አንቺ ዙልም ብቻ ትዞልሚ ከዛ ውጭ ሁሉም ነገር አላህ ሲያመጣው እስክትሽው ነው። ምንም ነገር ነው የማስበው የሆነ ነገር ሲመጣ በአቅምሽ ልክ ነው የሚሰጥሽ። እውነት ነው። ላይ ሰጥምና እንድትችለው አድርጎ ነው የሚሰጣት። የሆነ ሰው እንደዚህ ብለሽ ታዲያ እንዴት ይልሻል? ግን ያው ላይ ሰጥም እስክትችለው ነው። እሷም ደግሞ ችለው እዚህ ጥግ ድረስ ሄዳለች። ኢንሻአላህ ከዚህ በላይ ደግሞ ልጆች አስተዳደጓ ላይ ተርቢያዋ ላይ ከሷ እናቶች ለምሳሌ እሷ የተለየ ህግ አላቸው ቤታቸው ላይ ልጇ በዚህ ልክ የተከፈተውን ቦታ የጎደለውን ቦታ ሞልቶ ሸፍኖ ኢቭን ምን ስትል አይቻለሁኝ እኔ የሆነ አፍጥራችሁ መሰለኝና ያየው ነበር ማናት ለወቃት በየሷን ቪዲዮዎችና ከዛ ለባለቤቴ ቡና ላፈላ ነው አለች። የጠበኳት እስከመጨረሻው ከዛ በኋላ ፈራርሻ ምናምን ልጇን ቁጭ አደረገችና የተከፈተውን ወይም ደግሞ ክፍተት ያለውን ሞልቶላታል ልጇ። እና እስኪ ስለ ልጆች አስተዳደጓ አንቺ እስኪ ምን ታዝበሻል? አዎ እኔ ማሻአላህ እንግዲህ እንዳልኩሽ ነው መጀመሪያ ጀምሬ ነው ማቃቸው ልጆቹንም እሷንም ቢሆን ዘኪ በተለይ ማሻአላህ ምርጥ አባራ የቤት አባራ ማለት ትችያለሽና ኃላፊነትን ስቲል አሁን የእናቱን ኃላፊነት ማሚ ይሄ እኮ እንደዚህ ነው ይሄ እኮ እንደዚህ ደክምሻል ኮሜንት ላይ ራሱ ይሰጣል። በቃ ማለት ማሚ ይሄን እኮ እንደዚህ ብታረጊ እሷም ደግሞ ያንን በትክክል ነው ወደ ውስጧ የምታስገባው በትክክል ነው የምትቀበለው። ምክንያቱም ይሄ ተርቢያ ነው በቃ ስታሳድጋቸው እንዳለችሽ ነው። ፕሮግራም ክፍላቸው ውስጥ ብታይ አላቸው የሆነ ፕሮግራም የተሳሰ ፕሮግራም አላቸው እና ይሄ ቀን የሚል ነገር አላቸውና ያ ፕሮግራማቸው ይሄ የመግባባት ወይ ደግሞ የመተሳሰር ነገር አምጥቷልና ይሄ የቤተሰብ ትስስሩ ወይ ደግሞ የእናትነት አስተዳደጓና የልጆቹ ሂደት በጣም ጥንክር ያለ እንደሆነ በደንብ ትረጃለሽና ዘኪ ማለት የቤቱ ትልቅም ልጅ ሳይሆን አባወራም ጭምር ነውና
ተርቢያው ማሻአላ በደንብ ነው አስተዳደጓ ነው ይሄን ደግሞ እዚህ ያደረሰው ይባላል። ብዙ ጊዜ ልጆች ምትቀርጫቸው በንግግርሽ ብቻ አይደለም ይሄን አድርግ እያልሽ ሳይሆን በተግባር ጭምር ነውና በተግባር ስለምታስተምሪያቸው ነው። አብረሽ ኃላፊነት ስለሰጠሻቸው ነው እዛ ቦታ ላይ የሆኑት። እናመጣቸዋለን። ስለናታቸው የሚነግሩ ነገር ይኖራል። እነሱ እንጠራቸዋለን ማለት ነው። አሁን عيد مبارك كل عام وأنتم بألف خير مرحبا ተመልካቾቻችን እነዚህ ቆነጃጅዬ ልጆች መጥተዋል። እንተዋወቃችሁ ሌላ አስተዋወቃችሁ ኡስታዝ እኔ ዘከሪያ አቤል ይባላል። ዘከሪያ እሺ ያስሚን አቤል ይባላል። ማን ያስሚን ያስሚንና ዘከሪያ እንዴት ናችሁ? እንኳን አደረሳችሁ። ዒድ ሙባረክ እንኳን አብራችሁ አለና አለይክ በአረብኛ ተመለሰልኝ። ምን ማለት ነው? ለኔም ላንቺም ማሻአላህ። ሃይ አረብ ነው ከአረብ የሆነች ነገር አላችሁ ብላኛለች እና ኡሚ ማሻአላህ። እንዴት ነህ? ስንት አመት ነው? 12 አመት ብቻ። እርስዎ ግን 20 ቤት ገብታው ነው የሚመስለው አይደል? ያስሚን ስንት አመትሽ ነው? 9 ብቻ። 10 ነው አይደለሽም? ማሻአላህ። ኡሚ እንዴት ነች? ምን አይነት እናት ነች ኡሚ? እኔ በጣም ጠንካራና ብርቱ እናት ነች። እሺ በቃ እሷ ለኛ ብላ ነው የምትኖረው። በቃ እሷ ያላትን እሷ ለልጆቼ ብላ ነው እንጂ ምንም እንትን የምትለው ነገር የለም። ማለትም አሁን እሷ ለልጆቼ ነው ሁሉም ነገር ሲሆን ለልጆቼ ቅድሚያ ነው እንጂ ለሷ ቅድሚያ አትልም። ትታንም አትሄድም የትም ቦታ ስትሄድ። አሁን አዲስ አበባ እድል ራሱ ቢሰጣት ትታን አትሄድም። ልጆቼን ትቼ የትም ነው ማልሄደው እድሉ ይቀር እንጂ ልጆቼን ትቼ የትም ነው ማልሄደው ነው የምትለው። እሺ እና ኡሚ በጣም ጥሩ እናት ናት። በጣም ነው የምወዳት። ማሻአላህ። ቁርአን ምን ያክል ቀርተሃል? እኔ 4 ያክትማል። 4 ጊዜ አክትማል ቁርአን? 12 አመት አይደለ? 13 አመት። በአመት ስንት ጊዜ ነው ማለት ነው የምታከትመው? ማለቴ ከስንት አመት ላይ ነው ቁርአን የጀመርከው? 7 አመት። ማሻአላህ። ያስሚንሳ ስንት ጁዝ ቀርተሻል? እኔ 7 ጁዝ ቀርተሻል? ቢስሚላህ ማሻአላህ። ኡሚን የምታሰግዳት አንተ ነህ። ኡሚንና እህትህንና እህትህ ሶላት ስታሳልፍ የምትቆጣ ልጅ ነህ። በዚህ ልክ የሶላትን አንገብጋቢነት ተረድተሃል ማለት ነው። ስለዚህ ኡሚ በደንብ ኢስላማዊ አስተምህሮት ወይም ደግሞ የኢስላምን መርህ በደንብ እያስተማራቻችሁ ነው ማለት ነው። አዎ በደንብ ነው የምታስተምረው። ምን ከኡሚ ጥንካሬ አንተ በጣም የሚያስገርምህ ነገር ምንድነው? ለልጆቿ ቅድሚያ የምትሰጠውና ልጆቿን በጣም የምትወደው። ሁሉም እናት እኮ ልጆችን ይወዳል። እሷ ግን ለኔ ይለይብኝ። እንዴት ትገልጸዋለህ? ለምሳሌ እንዴት ትገልጸዋለህ? በቃ ሁሉንም ነገር እንደ ሀብታም ልጅ ነው እኛን የምታሳድገው። ሀብታም ነች። ትምህርት ቤት ራሱ ከዚህ በላይ ሀብታም አለ እንዴ? ሀብታም አይደለች እንዴ? አይ ትምህርት ቤት ምን ይላል? ትምህርት ቤት ልጅ ነው የምንባለው። የሀብቴ ልጅ ሚሳቃችሁ ምናምን በቃ የሰው አፍ ያዛጣላ። ማሻአላ ደስ ይላል በጣም። እናታችን አላህ ያቆይላችሁ። ለእናት ስታድግ ምን ብታሳካላት ምን ብታደርግላት ትመኛለህ? እኔ አኺራውንም ዱንያውም እንዲያምር ለሷ ዱአ አረግላታለሁ። ከዛ እኔም አድጌ እሷን ማኩራት እፈልጋለሁ። ለምሳሌ ምን ትመኛለህ? ምን መሆን ትፈልጋለህ? ፓይለት ነው መሆን የምፈልገው። ፓይለት። አሁን ምን ትምህርት ላይ ጎበዝ ነህ? እኔ ያው የተለየ ሂሳብ ላይ አሪፍ ነኝ። ስለዚህ ፊዚክስም ቆንጆ ትሆናለህ። ፊዚክስ ጎበዝ ከሆንክ ደግሞ ፓይለት ትሆናለህ ኢንሻአላህ። ማሚን ግለጻት ብትባል በአንድ ቃል ገለጻት ብትባል ምን ብለህ ትገልጻታለህ? በአንድ ቃል በቃ እሷ ጠንካራና ጎበዝ ሴት ነች። እንደሷ አይነት እናት አይቻላቅም። እኔ ኧረ እባክህ። ሚስት ምን አይነት እንድትሆን ትፈልጋለህ? ሚስት ታገባለህ አይደል? እሺ ምን አይነት እንደ ኡሚ አይነት እንድትሆን ትፈልጋለህ? ስለዚህ የኡሚን ስራዎች መመዝገብ አለብን ማለት ነው በደንብ ሳትቦዝን አይደል? እየመዘገብክ ነው። ውሳኔ ላይ እንዴት ነው ኡሚ የሆነ ነገር ለምሳሌ አሱና መጥቶ ሊቀርጽ ነው እንቀርጽ ስንል ኡሚ ምን አለቻችሁ? አይ እሷ ምንም ማለት ችግር የለውም ከቻላችሁ ትገባላችሁ ነው ያለች። እሺ ስለዚህ ሐሳብ ላይ ሸርት ትደረጋላችሁ። ማን ነው ዋናው ነው ውሳኔ ባለቤት እዚህ ቤት የሚወስደው?
ከያስሚንና ከአንተ ከኡሚ ኡሚ ከዛ እናንተ ትስማማላችሁ? ማሻአላህ። ለያስሚን አንተ ትልቅ ወንድም ነህ። ትልቅ ወንድም ሆነህ ደግሞ አንዳንድ የምታሰቃያት ነገሮች አሉ። አንዳንድ ጊዜ የማታሳልፋት ለምሳሌ በጣም ሰግዱ ታረዝምባታለህ። ለምንድን ነው? አይ እኔ ካረዘም ስለማይመቸኝ ቁርአን ጋር በደንብ እኔ እንዳፍዘው ለወደፊት ሶላት ላይ ካልቀረሁ ደግሞ ሌላ ጊዜ ስለማይኖር ቁርአን ቤት ራሴን ነው የምቀረው። ለዛ ስለዚህ ቁርአን ሶላት ላይ በደንብ እንድቀመጥለት አረዝማለህ። ሶላት አንዳንድ ጊዜ ሳትብላ ስታሳልፍ ትቆጣታለህ። እንዴት ልጅ አይደልሽ ገና ህፃን ከዚህ ልጅዋ ካለመደችማ ስታድግ ችላ ብላ ትተዋለች። ማሻአላህ። ያስሚን መለሳለሁ ወደ ኡስታዝ ያስሚን ኡሚ ምን አይነት እናት ነች? ኡሚ ለኔ በጣም ብርቱ ጀግና ናት። ማሻአላህ። ሞዴልሽ ማን ነው? ሞዴልሽ ማን ነው? አርአያሽ ማን ነው ላንቺ? ኡሚ ነች። ከኡሚ ምን ተማርሽ አንቺ? እኔ ጀግና ብርቱ ጠንካራ ሴት መሆን እንዳለብን። ምን ጀግና ነው? አሁን ቤቱ የተመቻቸ ነው። በቃ ሱቅ አላት፣ ትልቅ ንግድ አላት፣ ቢዝነስ አላት። ምን ጀግና ያስብላል? አሁን ምን ነው ጀግና ያስባለሽ? ብቻዋን ይሄን ሁሉ ነገር ተወጥታው ትችላለች። ቻለችው ግን እናትሽ አይገርም? በጣም ጀግና ናት። ስቀልሽ ነው። እሺ በጣም ጀግኖች ጀግና እናንተን በተርቢያ የምታሳድግ አይደለም? ማሻአላህ። ከቢዝነስ ውስጥ ምን ስራ ታስታውሻለሽ? ባንቺ እስኪ ምን ስሰራ ማሚ ታውቂያለሽ? ይሄን ይማር እስኪ ንገሪኝ። ምን ከፍተን ነበረ? መጀመሪያ ኮምቦልቻ ምግብ ቤት። እሺ መጀመሪያ አረብ ሀገር ነበር። አረብ ሀገር ነበራችሁ? እሺ ዜግነታችሁ እዛ ነው? ሳውት የሳውዲ ዜግነት አላችሁ? በኢትዮጵያ የኢትዮጵያ ነው። እሺ ከዛስ ምን ሰራች ማሚ? ኮምቦልቻ እንትን ሬስቶራንት። ማሻአላህ። እሺ በፊትስ ምን ታስታውሻለሽ? ሌላ እኔ ተከፈተ ነገር ከኮስሞ ኡሚ የሰራቻቸው ነገሮች ዘኪ ያስታውሰናል። ኡሚ ምን ስራ ሞክራለች? በመጀመሪያ ሻይ ቡና ሞክራለች። ሻይ ቡና። እሺ ከዛ ወደ ሬስቶራንት ሄዳ ሬስቶራንቱ በጦርነት ምክንያት እንትን ሲል አሁን ቅርብ ጊዜ ማለት ነው። እሺ ከዛ ወደዚህ መጣ። አሁን ይሄን ነው የምትሰራው። አሁን ምንድነው የምትሰራው ኡሚ? ኮስሞ። እስኪ አስተዋውቅላት። የት ናት? መናኸሪያ 117 ቁጥር ዱባይ የገበያ ማዕከል 117 ቁጥር። ትልቅ ቢዝነስ አላት አይደል? አሁን ኡሚ ሀብታም ነች አይደል? ማሻአላህ። ምን ታግዛላችሁ እናንተ ለኡሚ ቤት ውስጥ? የቻልነውን ባለን አቅም ቤቱን እናዘጋጃለን ምናምን። ሰዎችን ስጨርስ እኛ ይሄንን ጨራርሰን እንጠብቃታለን። ማሻአላህ። ያስሚን ኡሚ ሁሉ ጊዜ የምትመክራችሁ ምክር ምንድነው? እኛ ጥሩ ሰው እንድንሆን ተምረን ማማን አድርገን ጥረን ሀብታም ሆነን ከዛ ሀጅ አድርገናት ሀጅ አስደርጋችኋት እስከምታድጉማ አጠብቁም አይደል? እሺ ከዛስ ጨርሽልኝ። ሀጅ አድርገናት በዱንያም ሀብታም እያደረግናት ራሷም ሀብታም ነች። ሀብታም ታረጓታላችሁ። ምን መሆን ነው የምትፈልጊው ስታድጊ? ዶክተር። ለምን ዶክተር መሆን የምፈልገው? ሀብታም ሆኜ እናቴን ለማኩራት። ዶክተሮች ሀብታሞች ናቸው። ሌላስ? የእናቴን ምኞት ለማሳካት ዶክተር እንድትሆኝላት ትፈልጋለች። ስለዚህ ባዮሎጂ በደንብ ማንበብ አለብሽ አሁን ላይ። ከዛ ከፍ እያልሽ ስቴጅ ደግሞ በጣም ቀላለው ትሆኛለሽ። እሺ አይዋ። ዘኪ ለምንድን ነበር ፓይለት መሆን የፈለከው? እኔ ሰዎችን ከአንድ ሀገር ወደ አንድ ሀገር ለማመላለስ እና እናቴንም ፈለገችበት ሀገር ቲፕ ለመስጠት። ማሻአላህ። አላህ ያሳካላችሁ። የቤታችሁ ትልቁ ህግ ምንድነው? የቤታችሁ ህግ አለ? ምንድነው ትልቁ ህግ? ትምህርትን ቀጥ ብሎ መማር። እሺ ሌላስ? ሌላ በጨዋታ ጊዜ መጫወት ነው። ያው እረፍት ቀን አለን፣ በጨዋታ ጊዜ መጫወት ነው። ታብሌት በሳምንት አንድ ቀን ትሰጣላችሁ ልበል? ትክክል ነኝ? ለምን በየቀኑ አሰጣችሁ? አይ በየቀኑ ቢሰጠን ከትምህርት ዝቅ። ስለዚህ በየቀኑ ታጠናላችሁ፣ ቁርአን ትቀራላችሁ፣ ኡሚን ታግዛላችሁ።
ከዛ በሳምንት አንድ ቀን ግን ፋ ትላላችሁ። መቼ ነው እሱ ቀን? ጁምዓ ቀን። እንዴት አልከበዳችሁ? እናንተ ህፃኖች ናችሁ። በየቀኑ ስልክ መያዝ አለባችሁ። አልከበዳችሁ? ጀምሩ ስለሆነ ኦኬ፣ ስጀምሩ ስለሆነ በሳምንት አንድ ቀን ፍሪ ናችሁ። አሁንም ተቀምጠናል። ጭራሹንም ክረምት ላይ ብቻ። በቃ ይሄንን ለሌሎች ልጆች እስኪ ንገሯቸው። ለምሳሌ ሁሉ ጊዜ ስልክ የሚያለቅሱ አሉ፣ የቤት ስራ ስሩ ሲባሉ የማይሰሩ አሉ፣ ቁርአን ሄዱ ሲባሉ የማይሄዱ አሉ፣ እየተገረፉ። እናንተ ግን በቃ ያ ህይወታችሁ ነውና እስኪ ስልክ ይጎዳል አይደለ? በጣም በተለይ የልጅን ጭንቅላት ለአይንም ጥሩ አይደለም። ከዛ ደግሞ ምን ያደርጋል? በደንብ አዲክት ሆነ በዛ ሱሰኛ እንድትሆን ያደርጋል አይደለ? እስኪ በእናንተ አንድ ብትመከሯቸው ለቤተሰቦችም ጭምር። ስልክ የሚሰጡ ወላጆች ለልጆች አትስጡ ነው የምላችሁ። ስርዓት አስይዟቸው እንዲያነቡም አድርጓቸው። ስልክ ላይ ብቻ ሲሆን ሲያድጉ በኋላ ምን ነው በእንቁላሉ ጊዜ በቀጣሽ እንዳይሉ በኋላ ኑሯቸው እንዳይበላሽ ካሁኑ ስርዓት መያዝ አለባቸው እና ወላጆች ስልክ አትስጡ ነው። እናንተ ስልክ ሁሌ ባለመስጠታችሁ ምን ጥቅም አገኛችሁ? እና ጎበዝ እንድንሆን አድርጎናል። ትምህርት ስንት ትወጣላችሁ? እኔ ከ1 እስከ 4 ምናምን አወጣ ነበር። እሺ ከ1 እስከ 3 ይወጣ ነበር። በአሁኑ ግን 6ኛ ነው የወጣው። ለምን ነውር አይደል? ፓይለት 6ኛ ይወጣል። ቀጣይ አንደኛ ትወጣለህ ሰኔ ላይ አይደል? ያስሚናሳ እንዴት ነሽ ትምህርት ላይ? ምን መካከለኛ ዶክተር? መካከለኛ ነው ዶክተር። ኢንሻአላህ አንቺ ዶክተር? አባዬ ከ3ኛ ክፍል በኋላ ነው በጣም ጎበዝ የሆነው። ኦኬ። ከዛ በፊት ቋንቋስ? ቋንቋም የሚገርምሽ አረበኛ በጣም ይችል ነበረ። ኦኬ። እና ሲመጣ እዚህ እየቀላቀለ ሲያወራ ምናምን ልጆች ሲቆ የለ አሸማቀቁት አይደል? ሁላ አይወራም በቃ። እስኪ በአረበኛ አንድ ነገር አስተምረኝ። እኔ ረስተሃል? አስረሱሃ እንዴ እኮ ነን እኛ ሀበሾች። አረበኛ ደግሞ ስልክና አይፓዳቸው ላይ የሚገርምሽ ነገር ከልጅነት እስካሁን ስልኬን ነክተው ያውቁም። ያንቺን ስልክ በፍጹም አይነኩም። እንግዳም ሲመጣ አይቀበሉም። የሚሰጣቸውም የለም። እንግድነትም ቢሄዱ ያው ሰውም ስለሚያቀኝ ህግን ስለሚያከብር የማንንም ስልክ አይነኩም። ሰውም አይሰጣቸውም እነሱም አይነኩም። እና አይፓድም ይዘው የሚፈቀድላቸው አለ የማይፈቀድላቸው ነገር አለና እስኪ ዘኪ እስኪ ተናገር። ምንድነው የምታዩት? ምንድነው የምታዩት አይፓዳችሁ ላይ? አይፓዳችን ላይ የትምህርት ነገር ነው የተጫነው ቪዲዮዎች ማለት ነው። እና ጌም ጨዋታለን በረፍት ጊዜያችን። ከዛ ሌላ ቪዲዮ አታዩ? አይቻልም። ዩቲዩብ ሌላ ነገር ሶሻል ሚዲያ በፍጹም ስለኔ ራሱ ኢንጋሊሽ ትምህርት ቤት ነው የሚነግሩት። አሁን ማሚ የምትፖስተውን አታውቁም? ቲክቶክ ላይ ጭራሽ አትፈቅዳቸዋለሁ። ትቀርጻቸው ፖስተው ላቸዋለሁ። ፈቃዳቸው ጠይቃለሁ። ለምን የነሱ ጓደኞች ቲክቶክ ላይ የሚገርምሽ ነገር ለኛ ለጆሮ የሚዘገን ነገር እና ያለ ሚዲያ ላይ እና ጓደኞቹ ማሚኮ እንዲተናገረች ማሚኮ እንደዚህ ያለች ላይቭ ላይ ሳይቀር ያወራሁትን እንግዲህ አስቢ ምን ያክል እንትን ብለው እንዲህ እኮ አደረገች እንዲህ እኮ ተናገረች ምናምን ይሉታልና ልጄን በጣም ነፃነት ሰጥቼ ነው ያሳደኩት። ያ ማለት መቶኔ መቆጣት መናገር ልክ አይደለም ማለት ነው ይችላል። ከብሻ ለምን እሱ የሚያስበው በአእምሮ ልክ ነው። እኔ ደግሞ አስረዳዋለሁና ትምህርት ቤት ላይ ነው ማሚኮ እንደዚህ ሆነች ማሚኮ እንደዚህ ተናገረች ላይቭ ላይ እኮ እንደዚህ ያለች በጣም ይገርመኛል። ሰተው ለልጆቻቸው ከነሱ አልፎ ማለት ነው እኩል ከወላጅ ጋር እኩል ነው የሚያዩት። እንኳን እሱ የእሷ ጓደኞችና እኔ አይፓድ አላቸው። አይፓድ ጁማአ ቀን ቁርአንም የለም ታውቂያለሽ። ጁማአ በእኛ እረፍት ነው ምናምን ነው በእስላምና ጁማአ ቀን ከኔም ጋር ከስልካቸውም ከቲቪም ጋር ያላቸው ሰዓት ያ ነው። ጁማአ ቀን ስልሽ ደግሞ 10 ሰዓት ተኩል ነው ከትምህርት ቤት የሚመጡት። ኦኬ። አንዳንድ ሰዓት ነው አይፓድ የሚይዙት። አይፓዳቸው ላይ በጨዋታ መልክ ትምህርታዊ ነገር ነው ያለው። ከዛ ውጭ ግን ጌም ነው ያለው። ጌም ደግሞ አምሮ ነው ያሰፋል። ወርድ እንትን ሲያወርዱ እኔ ፈቅጄ እኔ ጭኜ ነው እንጂ ይሄ ኢንተርኔት እንትን ተደርጎ ሲም ካርድ ተደርጎ ዩቲዩብ እንኳን የላቸውም። በፍጹም ነው የማያዩት። እኔ በጣም ተገረምኩ። በማይጎዳቸው መልኩ ነው እንዴ። ቆይ ልጅን ቀጥተሻቸው ነው ወይንስ ምንድነው? ማሚ ቀጣችሁ ነው እንደዚህ እንዳልኩሽ ከ3 ከ4 አመታቸው ጀምሮ ስልክ እኔ ስልኬ ኮድ የለውም። ኮድ የሚባል ነገር አያውቅም። ለምን በፍጹም ነው የማይነኩት። በስህተት ነው የማይነኩት ስልኬ። ያ ማለት ከልጅነት ጀምሬ እኔ ስልክ እየሰጠው ቴሌቪዥን ላይ ቁጭ አድርጌ ምናምን አላሳደኳቸውም። ጊዜ እሰጣቸዋለሁ። እንዳልኩሽ ከስራ ውጭ ያለን ጊዜ በሙሉ ለነሱ ነው። አብሬ ተደባድቤ ነው እንዳልኩሽ ኳስ ውጭ ላይ ወጥቼ ተጫውቼ ነው ወርክ አብረን አድርገን ነው። በጣም ጊዜ እሰጣቸዋለሁ። ጓደኞቼም በቃ ሁሉ ነገር ናቸው እነሱና ቤተሰቦቼ ናቸው። ከልጆቼ ጋር ነው ምንም ጊዜን የማሳልፈው። ያ ስለሆነ እንዳልኩሽ ከ3 ከ4 አመት ጀምሮ ስልክ ክልክል ነው።
ይሄ እንግዳ መጥቶ ስልክሽን የማይሆን ነገር ውስጥ መግባት ምናምን ስልክ መንካት አጠቃላይ ክልክል ነው። የኔንም ቢሆን እኔ ፈቅጄ ነው ምንም ነገር እስኪ ውትንኩ ብዬ ማሳያቸው እኔ ጋር ሆነን እንጂ ስልክ አንስተው እንደዚህ ስክሮል ማድረግ ምናምን አይቻልም። ስልክ ኮድ የለውም ነክተው ስለማያውቁ በፍጹም ነው የማይነኩት። የእንግዳም ስልክ አይነኩም። የትም ቦታ ሄደው ስልክ እንደውም ሌላ ልጅ ነው የሚያስተምሩት። ብዙ ጊዜ አይተሽ ከሆነ ልጆች በድረስ ውስጥ ተሸፍነው በየክፍላቸው ሆነው ምን እንደሚያዩ እንኳን አታውቂውም። እና እኔ ለራሴ አንዳንዴ ስክሮል ሳደርግ እኮ የልጆች ጆሮ የማይገባ ነገር እኮ ይገባብሻል። ለእኛ ራሱ ልክ ያልሆነ ነገር አለና በፍጹም ነው የማይፈቀድላቸው። አይፓድ አላቸው እንዳልኩሽ ትምህርት አዘል ነገር በተለይ አሁን መጽሐፍ እጥረት ነበር የሆነ ሰዓት አይደለ ትምህርት ቤቶች ላይ ምናምን በዛ ምክንያት በቃ ነው እንጂ ግን እነግረዋለሁ ማለት ከዚህ እድሜ በኋላ ይሄን ነገር ፈቅድልሃለሁ። ከዚህ እድሜ በኋላ ስልክ ትይዛለህ። ጓደኞቿ አሁን ስልክ አላቸው። ምናልባት 9ኛ ክፍል ወይም ደግሞ 12ኛ ክፍል ላይ ስልክ ፈቅድልሃለሁ አባዬ ስልክ ባለመያዝ ቅር ይልሃል ስለው በኩራት ነው አይለኝም። በጣም ደስተኛ ነኝ። በያዙት እናደዳለሁ ነው የሚለው። የሚገርምሽ ለምን ከነ ምክንያቴ ስለሆነ ምንም ነገር ቁጭ ብለን ስለምናወራ ምንድነው የምትፈልጉት የወደለባችሁ ነገር አለ እንዲህ በማድረግ የተሳስቻለሁ ስህተት ነው የሚመስልህ የወታችሁነት ይሄ በቃ እናታችሁ ምናምን ብላችሁ ነው የምታስቡት። እኔ እንዲህ ያደረኩት ምረጥ ነው የምለው። እንዲህ የሚያደርግ ሰው መጨረሻው ይሄ ነው የሚሆነው። ልክ የተማረ ሰው ጥሩ ደረጃ እንደሚደርሰው ያልተማረ ደግሞ ምናምን እንደሚሆነው የሰራ እንደሚያገኘው ያልሰራ ደግሞ እንደሚከስረው ሁሉ ከዚህና ከዚህ መሆኑን የትኛው መሆን ትፈልጋለህ ምረጥ ነው የምላቸውና ተስማምተው ፈቅደው ምናምን የሚያደርጉት ነገር ስለሆነ ምንም ነው የማያደርጉት። ፋትሽን አይተሻል ከልጆች ላይ ማንም ቤተሰብ የሚመኘው ይሄንን ነው። እንግዲህ እኔ ትልቅ ማለቴ እስካሁን እንደውም በጣም የተገረምኩበት ህይወትሽ ክፍል ለልጆችሽ ይሄን ህግ አውጥተሽ ልጆች ደግሞ በዚህ ህግ ተገዥ ነው መሄዳቸው በጣም ያስገርማል። እድግ በሉ ከአሰባችሁት ካቀዳችሁት ላይ አላህ ያደርሳችሁ። ምናልባት ከመሪያ ቀረ የምትዩ ለእህቶች በተለይ ደግሞ እንደዚህ አሁን ላይ ማለትም ተመቻችቶላቸው እንኳን የሀብታም ልጆቹ ነው ንብረት ተሰጥቷቸው እንኳን ንብረታቸውን ጭራሽ በትነው የማይሆን ቦታ ላይ የሚገኙ እህቶች አሉና ሰርቶ መቀየር እንደሚቻል ልጆችን በተርቢያ ማሳደግ እንደሚቻል በቃ ይቻላል አይደል? ልጅን አሁን ከስልክ ማለያየት በጣም ጋሪብ ነው፣ በጣም ከባድ ነው። ግን ይቻላል። አየህ በጣም ደስተኛ ነው። ስለዚህ በቂ ቅርብ ብሎ ያውቃል ስልክ ባለመያዝ ወይም አሁን ቀደም ኢንተርኔት አለ ቤት ላይ አልኩ በፍጹም ወደፊትም ማላደርገው ነገር ነው። እንዳልኩሽ 12ኛ ክፍል ሲገባ ወይም ደግሞ እኔ ጋር የሚለያይበት ስልክ የሚያገናኝበት ነገር ሲኖር መፈቅድለት ነገሮች አሉ እንደርሜው። እሷንም ብያታለሁ። አሁን በቅርብ እንደው ምን ብያታለሁ መሰለሽ ለዘኪ መፈቅደው ነገር ከርሜው ጋር ነውና ለኔ ሳይሆን እንዳትይ ከተወሰነ አመት በኋላ የሚይዛቸው ነገሮች የሚደረግላቸው ቀድመው ይነገራቸዋል እና ቅር እንዳይልሽ ከ3 ከ4 አመት በኋላ ሰው ስልክ ቢይዝ አንቺ መያዝ አለብሽ ማለት አይደለም። ልክ አንቺም 15 16 አመትሽ ላይ ለሱ የሆነው ነገር ሁሉ ይሆናል እላታለሁና እንደዚህ ከቅርብ አሁን እሷ በቃ እንትን ያደረገች ትሄዳለች። አይዋ አምሯን ያሰጋች ትሄዳለች። አመት በኋላ የሆነ ነገር ቢደረግ እንዴት ለሱ አድርገሽ ምናምን የሚለው ነገር የማበላለጥ ምናምን የሚመስል ነገር አይፈጠርባትም ማለት ነው። ዝግጁ ትሆናለችና አይዋ እንደዛ ነው እንትን ማደርጋቸው። እኔ እንግዲህ ማለት ይሄ ከሆነ ቦታ መጥቼ እንደዚህ እየኖርኩ ነው ይቻላል አይደለም ያልኳቸው ለእህቶቼ በመረጃ ከየት የት እንደደረስኩ ከምን እንዴት ልጆቼን ብቻዬን በምን ያክል ስነ ምግባር እያሳደግኩ እንደሆነ አላህ ካገዘኝ ደግሞ ነገም ትልቅ መድረክ ላይ ከነዚህ ልጆቼ እንደሚያገኝ ተስፋ አደርጋለሁ። ለምን አላማዬ ይሄም ስለሆነ ህልሜን ነው እየኖርኩ ያለሁትና ምንም ነገር ህልማችን ከሆነ ማድረግ እንችላለን። እንዳልሽው ንብረትም ይዘው ልጆቻቸውን በስርዓት ማሳደግ የሚጠፋባቸው ባልተገባ መንገድ የሚሄዱ ሰው የሚመራቸው ራሳቸውን ማለት በቃ ውስጣቸው ያለውን ነገር የማያውቁ በተለይ ሴት ስንሆን ዓለም ያጨበጭብልናል። አይሻለም አሁን ወንድ ቢሆን ብዙ ማለት ደነቂ እንደዚህ ማኖር ማለት ልጆችን እያሳደኩ ነው ስኬት ላይ አይደለሁም ሀብት ላይ ሆኜ አይደለም ምናምን ግን ሴቶቹ ያደነቁኝ ያሉት ሴት ስትሆኚ የምትሰሪው ነገር ዓለም ያጨበጭብልሻል፣ ያደንቅሻል፣ አይዞሽ ትባያለሽ። ግን ከወጣሽ ነገሮችን ካላሽ የወደቅሽበት ቦታ ላይ ብዙ ልትፈተኛለሽ፣ በስራ በጣም ትፈተኛለሽ። እኔ ምግብ ቤት ሆኜ አባዬ የሆነ ሰዓት እየተመታሁበትን ቀን ታስታውሰዋለሽ? እስኪ ንገራት። ማን ሳብ ተጣልቼ ሂሳብ አንከፍልም ብላ ምግብ ቤት ታስታውሳላችሁ አይደል? ልጆች አሉና ሬስቶራንት እየሰራሁ ከዛሬ 3 አመት በፊት ሂሳብ ቅድሚያ ስል እንዴትኛ ሌባን ነው ምናምን ይሉኛልና ሴት ስለሆንሽ ብቻ በልተው ይሮጣሉ፣ በልተው አንከፍልም ይሉሻል። ግብ አትያዥ ምናምን የሆነ እንትን ስትይ ማለት ይሄ በህግም በምንም መሄድን እስክታቂ ድረስ እስክትቆም እስክትጠነክሪ ህይወት እስኪገባሽ ድረስ
በጣም ብዙ ፈተናዎች ያጋጥሙሻልና እኔ ልጆቼ ፊት የተመታሁበትን ቀን አረሳውም። እነሱም አይረሱም፣ ብዙ ጊዜ ስለማያነሱትም ነው። እንደዚህ ሬስቶራንት እየሰራው በልተው ይሄዳሉ። በቃ ጁሙአ ቀን ሰብሰብ ብለው በጣም ብዙ ምግብ በልተው ለተቃለ ሄዱና ብሉ ተብለው ነው ብለው ይወጣሉ። አስቢ፣ በጣም ብዙ ከስተመር አለ፣ ወደ ህግ መሄዳችም ሰው ጥለሽ ምናምንና በጣም ሴት ስትሆኚ በተለይ ቢዝነስ ስትገቢ ብዙ የሚያጋጥምሽ ፈተናዎች አሉ። ግን አላህ ጾታ መርጦ ዱንያ እንትን አላደረገልንም። በሰራነው ልክ እናገኛለን። በጣም ነው ልክ በደንብ ነው የምናገኘው። እኔ ዛሬ ባለሁበት ሁኔታ እጅግ በጣም ደስተኛ ነኝ። በጣም ለምን ትናንት እኔም እንዳልኩሽ አይቻልም እያልኩ ነው የጀመርኩት። እዚህ ቦታ ላይ ደርሳለሁ ብዬ አይደለም። እኔ ፍራሽ ነበር ልጆቼን ሳመጣቸው የነበረ ፍራሽ በቃ። ከዛ ከሆነ ጊዜ በኋላ 32 ኢንች ቴሌቪዥን ስገዛ ቤት ሰው ጋብዣለሁ ደግሼ ምናምን በጋርጄ ምናምን በቃ ለልጆቼ እንደዚህ ማድረግ ቻልኩ ብዬና አልሐምዱሊላህ ዛሬ ደግሞ እንቅብር አድርጌ እያሳደኳቸው ነው። ነገ ደግሞ ሌላ ነገር የማይኖረኝ ነገር ምንም የለም። ለምን እንዳልኩሽ ትናንት ህልሜ የነበረው ነገር ላይ ደርሻለሁ። እስከሰራሁ እስከጣርኩ ድረስ በደንብ እንደማገኝ አምናለሁ። ራሴንም ጠብቄ ክብሬንም ጠብቄ ልጆቼንም እያሳደኩና ምንም ነገር በደንብ ይቻላል። ምንም ነገር ያልፋል ማለት እየፈራችሁ ዛሬ ነገ ሳትሉ ካላችሁበት። እኔ ሁል ጊዜ ገንዘብ እንዳልኩሽ ነው አሁን ጉልበቴን ነው የተጠቀምኩ ማለት ትችላለሽ። 5 ብር ይዞ ቢዝነስ ላይ መውጣት በጣም እንትን ነውና ገንዘብ ባይኖራችሁ ጉልበታችሁንም ይዘው ባላችሁ ነገር ነገ ጀምራለሁ የሚቀጥለው ሳምንት አመት ሳይሆን ባላችሁ ነገር ዛሬውን ተነስተው ምንም ነገር ከሞከሩ በስራ ውስጥ ብዙ ረፍት አለ። እኔ ልጆቼን ስራ ይስል እንዳልኩ ለምግባር ያምራል እንዲቆመሽ ለመናገር እኮ ብዙ ነገር ያስፈልጋል። ኮንፊደንስ እንዲኖርሽ ከኋላሽ ሌላ ታሪክ እንዳይመጣብሽ በጣም መንገድሽ ልክ ሊሆን ይገባል። ማንም ሴት በኮንፊደንስ እንደዚህ ደረቷን ነፍታ እኔ ማለት ሴት ነኝ አትልም። ገባሽ? ባልተገባ መንገድ ብዬ ተቀብሬ ነው የምቀረው። አትቼ ነው የሰው አይን ራሱ የቤተሰብሽን አይን ለማየት ራሱ ኮንፊደንስ አይኖርሽም። ገብቶሻል? ስለራሴ እንደዚህ ጎበዝ ነኝ እችላለሁ ጀግና ነኝ ብዬ እንድናገር ያደረገኝ ነገር ትናንት የመጣሁበት መንገድ ነው። ስለማቀው ስለቻልኩኝ ብዙ ጊዜ አይተሽ ከሆነ እግሬ ሁሉ ተሰልጣጣ አይተሽ የምቆምበት ምናምን ፍርክርክ ብሎ ስራ ቦታ ላይ በጣም እንደዚህ ፊቴ በጣም ብጉር ለብሶ እንዲህ ተሸፍኜ ነበር ሄዶ ሰው ይደነግጥ ነበረ። ከጭንቀት ብዛት አላልፈውም። እንዴት ነው የማደርገው? እንዴት ነው የቤት ኪራይ የምከፍለው? ቀን ቆጥራለሁ። ገብቶሻል? ብዙ ነገሮች አልፈዋልና የማይቻል ነገር ምንም የለም። እኔ ስራ ቦታ ላይ የማረሳው ምግብ ቤት ምናምን ስሰራ ውሃ ታወርጃለሽ፣ ለስላሳ ታወርጃለሽ ምናምን ይሉኛል። ኖ አላወርድም ካልኳቸው እጂ ባለቤቷን ጥሪ። በፍጹም ባለቤቱ ላልመስላቸው። ገብቶሻል? ካለኝ ነገር በቃ አፈር ለብሼ ሰርቼ እንትን ያልኩትና የተነሳሁትና ምንም ነገር ከተሞከረ ይቻላል ማለት በቃ ዝቅ ማለት ከፍ ማለት ነው ለኔ። በየትኛውም ቤተሰብ ውስጥ በየትኛውም አገር ላይ ዝቅ ብላችሁ ከፍ ብላችሁ ትኖራላችሁ። እስከለፋን ድረስ የልፋታችን እናገኛለን። ከዛም ደግሞ እንደዚህ በኮንፊደንስ ለመቆም እንበቃለን። ምንም ነገር ደግሞ ባለሽበት ነው የሚመጣው። ባለሽበት ስልሽ አሁን የትዳር ቢይዝ የሚመስለኝን ሰው ነው። ገብቶሻል? ነጋዴ ስለሆንኩ ሙሉው ማወራው ነጋዴዎች ጋር ነው። እያንዳንዱ ነገርሽ አንቺ በሄድሽበት በምርጫሽ ነው የምትኖረው እና ያን ማለት ፈልጋለሁ። ሁለተኛ ደግሞ መልዕክት ማስተላለፍ የምፈልገው በተለይ ለኔዎቹ እኔን ለሚመስሉ እናቶች ብዙ ጊዜ ያው ለልጆቻችን ብለን አናገባም ነው የምንለው። ብቻችንን ስናሳድግ ጥሩ አባት ባይኖር እንደዚህ ቢሆን ልጆቻችን ቢጎዱ ብቻዬን ልጄን ባሳድግ ይሻላል ከሚል አንፃር እንጂ ትዳር ጠልተው ነው ብዬ አላስብም። እና አንዳንድ ጊዜ ደግሞ ለልጅም ተብሎ ትዳር ይያዛል። እኔ እንዳልኩሽ አባቴ ለኔ አባወራዬ ነው። ወንድነትን ልጄ ወንድነትን መቻልን ጥሩ ባል፣ ጥሩ ልጅ፣ ጥሩ አባት ለማንም ለማህበረሰብም እንዴት ሰው መውደድ እንዳለባቸው ሳይቀር በደንብ ነው እንትን ባልነትን ቤተሰብን እንዲያውቁም ጥሩ ባል ከተገኘ ማግባት መልካም ነው። ሌላ ደግሞ አንድም ልጅ ሁለትም ልጅ አላቸው አሉ እህት ወንድም ልጆች ይፈልጋሉ። እኔ ረጅም ጊዜ ድረስ ወለጅልን ጥያቄ በጣም ነበረ። ያ ስለሆነ አንዳንድ ጊዜ ለልጅ ብዬ አላገባም እንደሚሉት ሁሉ ለልጅም ተብሎ ማግባት አለ እና መልካም ባል ከተገኘ ሲንግል ነን ማለቱ ጥቅም ኑሮት አይደለም። ሁሉም ሰው እኔ ትዳር ቢይዝ ደስ ይለኛል። ይሄ ማለት እወዳለሁ። መርሐባ እንግዲህ ምክርሽ ወይም ደግሞ የሄድሽባቸውን ሂደቶች ተግባሮች ስለሚያሳዩ ተመልካቾች ብዙ ነገር ይይዛሉ ብዬ አስባለሁ። ዘኪዬ መልዕክት እስኪ አስተላልፍ ለእናቶች ለልጆች ከዛ በኋላ ደርሳችሁ።
መልእክት ለወላጆችና ለልጆች ማስተላልፈው ቅድም እንዳልኩት ያ የስነ ምግባር ከልጅነታቸው ጀምሮ ካልያዙ በኋላ ሲያድጉም እንትን እንዳይሉ ሲያድጉም ኑሯቸው መጥፎ ቦታ ላይ እንዳይሆን ወላጆች ካሁኑ ልጆቻችሁን አስተካክሉ እና ልጆችም ወላጆችን አክብሩ እና እንኳን ለ1448ኛው ኢድ በሰላም አደረሳችሁ። እኔም የሚለው አሁን የኔ ኩያዎች ስልክ ይዛሉ፣ ቲክቶክ ምናምን ያሉ ለምን ያሉ እኮ ስለማይጠቅማቸው ወላጅ ገና ከህፃነታቸው ስለ ምግባር እያያዛቸው ሲያርጉ ይቆጫቸዋል። እንኳን አደረሳችሁ። እንኳን አደረሳችሁ። ምናልባት ደግሞ በዚህ ውድቀትሽ በከፍታሽ በዝቅታሽ መካከል አንቺና ያንቺ ልጆች ላይ ጥንካሬሽ ላይ አስተዋጽኦ ያበረከቱ ሰዎች ካሉ ምስጋና መስገንና ከዛ እንኳን አደረሳችሁ ማለት እሺ። ማለት በጣም ብዙ አሉ የማልጠብቃቸው ግን በክፉ ቀኔ ደግሞ ሰው ሆነው የተገኙ እና ማለት ይሄ በቃ ትችያለሽ አሉኝ። ያሳለፉኝ እናት ትሆኛለሽ አሉኝ። በቃ በጣም በብዙ ነገር ውስጥ ነው ልጆቼን ያገኘሁት በፍርድ ቤት ክርክር ውስጥ ምናምን እና የምሬ ነው የምልሽ በጣም ተስፋ ቆርጬ ነበረ ምናምን በዛን ሰዓት በቃ እናትነት ጠበቃ ነው፣ እናትነት ምስክር ነው፣ ምንም አያስፈልግሽም፣ ደጋግመሽ ሞክሪ እያሉ ከጎኔ ያሉ ወዳጆቼ አሉና የምሬ ነው በብዙ መንገድ በብዙ ውጣ ውረድ ውስጥ ያሳለፉኝ ያልፋል ያሉኝ ያገዙኝ በገንዘብም ጭምር ያገዙኝ ሰዎች አሉ። የሚገርምሽ ላይ ጀበና ቡና እንዳልኩሽ እየሰራሁኝ አጋጣሚ አንድ ወዳጄ በዓል ኢድ ነበርና እንኳን አደረሰሽ ምናምን ሲባል ያው ልጆቼ ስለሌሉ እኔ በዓል አለኝ እንዴ ምናምን አልኩኝ። ምን በዓል አለኝ ነው እንዴ ምናምን ተኝቻለሁና እንዴት በቃ አካውንትሽን ስባል ራሱ አለክም። አሁንም እንደዛ ነኝ። ስልክና አካውንትሽን ራሱ ስባል እንደዚህ ቶሎ እንትን አላደርግምና በቃ በአላ ምሳኢር ነው ደብሮሻል፣ ቢያንስ ቤት ውስጥ ነሽ ልጆች የሉምና ኮምቦልቻ ሂጂና ምግብ ቢያንስ ከምናምን ተብዬ በስንት ልመና ሄድኩኝ እና ኮምቦልቻ ሂጄ ባንክ ገባሁ እና ጓደኛዬን በቃ እንደዚህ ከሆነ እንደዚህ አድርጌ ስራዬን አስተካክልበታለሁ ምናምን እያልኩኝ እያሰብኩ ነበር። 5000 ከሆነ 7000 ከሆነ ምናምን እያልን ነው ያወራነውና ስራዬ ደግሞ በጣም እንትን ያደረገልኝ ነው የምነግርሽ። እናም የዛን ሰዓት ባንክ ሄደን ብር አወጣን። አውጥቼ ቀሪው የተጻፈው ብር ማመን አቃተኝ። አሁን ብረክስ ትስቂያለሽ፣ ትንሽ ብር ነው ግን ለኔ በዛን ሰዓት ሰርፕራይዝ ነው የሆንኩት። እና ምንድነው የሚለው ምናምን እንደዚህ ነው የቀረሽ ብር ተባልኩኝ። 60 ምናምን ሺህ እጅግ በጣም ነው የደነገጥኩት። ወደ ኋላ ነው የወደኩት። እኔ ህልም አለኝ እዚህ ጋር በቃ ልጆቼ ለማምጣት በብዙ መንገድ እንትን እያልኩ ነው ያለሁትና ከሰዓት ምሳልን በላ ሄደን እዛው ሬስቶራንት ኮምቦልቻ ሀቢታት አካባቢ አንድ ሁሴን የሚባል ወንድም ያለና ምግብ ቤት አሉ። ልንበላ ነው የሄድኩት። አላውቀውም፣ በፍጹም አላውቀውም። ምሳ በላንና መንድ ቤት መክፈት ፈልጋለሁ አልኩት። ምናምን ሺህ ብር ነው ያዝኩትና እንዴት አለኝ። ምግብ ቤት እኮ ማለት በጣም ብዙ ቤተሰብ የሚፈልግ በጣም ብዙ ሰው ሆኖ የሚሰራው ስራ ነው እና ስንት ነው ያለ ሲለኝ ስነግረው በጣም ነው የሳቀው። እንዴት ነው በዚህ ብር የምትሰሪው ምናምን አለ። ምንም ነገር የለኝም ግን ፕላስቲክ ወንበር አለኝ ጀበና ቡና የምሰራበትና ተማሪ ነው የመሰልሽኝ ይላል። ያው እንትና በጣም ሊያወራኝ አልፈለገም ምናምን ግን በግድ በቃ ሌላ ነገር ማድረግ ባችሁ አልኩት። ኮምቦልቻን አላውቀውም ግን ሀገርም ቀየር ማድረግ አንዳንዴ ጥሩ ነውና አላውቀውም። የመጣሁት ምሳ ልበላ በዓልን ከጓደኛዬ ጋር ሳልፍ ነው ግን ደላላ ብቻ አገናኘኝ አልኩት እና ደላላ አገናኘኝ። ቤቱን በዛ ብር ተከራይቼ ቀለም ቀብቼ ቀመር ግሉባል በቅርብ ቀን ይከፈታል አልኩ እና ባነር አሰራሁ። ይሄን ብቻ ነው ብሩ ያደረገልኝ እና ያንን ገንዘብ ለላከልኝ ሰው ያንን ላኩለት። ሰርፕራይዝ ነው የሆነው። እስካሁን ነው የምልሽ አፍሪካ ውስጥ እንደዚህ አይነት ሴት አይቻል አቅም ነው የሚለው። ልክ እንደሚሰማው የሻይን ብር ነው እኔ የላኩት፣ ቤተሰቤ ነው የሻይ ብር ነው የላኩልሽ። ግን እንደዛ በማረግበት ሰዓት
ወጣት አንቺን የመሰሉ ሴቶች ወይ ማይሆን ፈቶ ነው የሚልኩልኝ ወይ እየተዝናኑ ነው ወይ የዋኙ ነው ወይ የሆነ ነገር ነው ተአምር በቃ ለኔ ተአምር ነው። በየጊዜው የሚገርምሽ ነገር 2 ወርም 3 ወርም ቆይቶ አፍሪካ ውስጥ ከማውቃቸው ሴቶች ለኔ ጣይቱ አንቺ ነሽ ነው የሚለኝ። የምሬ ነው ሪከርድ ነው ያለና ለኔ ጣይቱ ነሽ ሁሌም በቃ ሳስብሽ ታስደምሚኛለሽ ነው የሚለኝና ያን ነገር እንደዛ አድርጌ ይሄ እንትን ምግብ ቤት አለው ያልኩሽ ጣውላ ምናምኖች ትሪ ምናምን እንዲሰጠኝ ያደረገ በግ ነጋዴ ያገናኘኝና በግ አመጣልኝ የዱቤ ምርቃን ብዬ ቤቱን ከፈትኩት። በዛም ነው በደንብ እንትን ያደረኩት በምግብ ቤቱ በጣም ሰርቻለሁ። በጣም የተነሳሁት በዛ ነውና በዚህ ደረጃ ብዙ ያገዙኝ ከጎኔ የሆኑ ግን ማልጠብቃቸው በቃ አላህ ወደኔ የላካቸው በክፉ ቀን ያገኘኋቸው ወዳጆች አሉ። እጅግ በጣም ነው የማመሰግነው። ዛሬ ለእናትነቴ ለመቆሜ ጭምር ምክንያት ናቸው። ብዙ ጊዜ ተስፋ የቆረጥኩባቸው ሰዓቶች ነበሩ ለመሰደድ ስደት ላይ የሚገርምሽ ማንም ሰው ያምንሻል እጄ ያልፍልኛል አንቺ ራስሽ ታምኛለሽ ሀገሬ ላይ ሰርቻ ያልፋል ግን በጣም ከባድ ነው ያውም ከምንም ተነስተሽ አይደል ስደት ሂጂ ገንዘብ እንስጥሽ እና በድርሽ ሄደሽ እንደዚህ አድርጊ ምናምን ማንም ሰው ይልሻል ግን ሞቶም እዛው ይቀራል አይደል በትራንስም ይመጣል አብዶም ይመጣል ስለተሰደድን ብቻ ያልፍልናል ማለት አይደለም ህይወታችንን ማተን እንመጣለን እኔ እዛ ጥያቸው የመጣቸው ጓደኞቼ እስካሁን እዛ ናቸው ልጆቻቸው ጎረምሳ ሆነዋል ሳያቋቸው ሳያሳድጓቸው ወደ ሀገራቸውም ለመግባት ወረቀት ብዙ አይነት ኬዝ አለ ምንም አይነት ከኔ ተሻለ እንኳን ያዙት ሳንቲም ሳይኖር እዛው ሀገር አሉና ስደት ላይ ብቻ አይደለም ሀገራችንም ለሰርቶ መነሳት ይቻላል እነሱን በጣም ነው ማመሰግነው አጠቃላይ ለቲክቶክ ፎሎወሮቼ የኔ ደጋፊዎች ናቸው በኮሜንታቸው ሁሌ የሚያበረቱኛል አይዞሽ ይሉኛል እነሱንም በጣም ማመስገን ፈልጋለሁ ለ200 ሺህ ምናምን አልፍ ያለው በጣም ነው የምወዳቸው ማከብራችሁ ሁለተኛ ቤተሰቦቼ ናችሁ እናንተንም ላመሰግን እወዳለሁ እንዳልኩት ያው በግል ሁሌም ስለማመሰግናችሁ በተለይ ለኔ ጥሩ ነገር ያደረጉትን ሁሌም ማመሰግናችኋለሁ በጣም ነው የምወዳችሁ ማመሰግናችሁ ማከብራችሁ እንኳን አደረሳችሁ ካለው ባለመሰል እኛም እንዳስና ቤትሽን ከፍተሽ እንደዚህ የእናትነትሽን የልጆች ተርቢያ አስተዳደራሽን ጥንካሬሽን ብርታትሽን ሁሉ ነገርሽን ለእህቶችም ለቤተሰቦችም ለነገ ታዳጊዎችም እና ማማ በሚጣፍጠው አንዳንድ አስተናገረችና እንደዚህ ቤትሽን ሞቅ አድርገሽ ያው እስካሁን እሷም ያፈዘዘችን ስለነበረ በህይወቷ በአሳለፈችው ነገር አልጠየቅኩሽም ስለ ቀመሪያና ቀመሪያ ምን አይነት እናት ምን አይነት ሴት ነች ቀመሪያ እኔ ባየኋት ልክ በጣም ፕራውድ የምታረግ እናት ናት ከዲኗ ጋር ያላት ነገር በጣም ደስ ይላል ልጆቿ ደግሞ እኔ ጋር መተው ነበርና በመጡበት ሰዓት እንደ ሌሎች ልጆች አስቸጋሪ አይደሉም በስልክ ላይ ያላቸው ነገር ስርዓታቸውም አመጋገብ ላይ የእንቅልፍ ሰዓት የጨዋታ ሰዓት ምናምን ሁሉ ነገራቸው ማሻአላህ አላህ ይጨምርላቸው እሷ ደግሞ እኔ በየስራው በየጨዋታ መሀላችን ነው ተነስቺ እንዴት ይሄን ጥንካሬ ይቻልሽ እንዴት ይሄንን አደረግሽ እንዴት እዚህ ላይ ደረሽ ምላትና በጣም ጀግና ጠንካራ ጎበዝ እናት ናት አላህ ይጨምርላት አላህ ይጨምርበት ሁሉ ነገር ላይ አሜን አይነን ነው ምለው ማሻአላህ ከልክ በላይ ማሻአላህ ሰዓት ስለሚገድበን ነው እንጂ ሐቂቀተን ብዙ ያልነካናቸው ነገሮች አሉ ኢንሻአላህ ወደፊት ደግሞ የሆነ የተለየ ነገር ጨምር አድርገሽ እኛም በከፍታ ላይ ሆነሽ እንደግምሻለን ህይወትሽ ብዙ ያልተረካ ክፍል አለው ባለሽበት ሚዲያ ደግሞ ሴቶችን በማጠንከር እናቶችን በማጠንከር ልጆች ለእናቶቻቸው እናቶች ለልጆቻቸው ጠንካራና ጎበዝ ታዛዦች እንዲሆኑ ባለሽበት እንድትቀጥይ ያሳሰብንሽ ለዛሬ እንግዲህ ቤትሽን ከፍተሽ ፏ ብለሽ እንደዚህ ታሪክሽንም በነጻነት ስላጫወሽንና እህቶችን ለማበርታት ብለሽ መልእክት ስላስተላለፍሽልን ከልብ እናመሰግናለን ሰዓት ገድቦ ነው ውድ ተመልካቾቻችን ቀሪ ፕሮግራሞቻችን ይቀጥላሉ ከእህታችን ከቀመሪያ ጋር የነበረን ቆይታ ይሄንን መስል ነበረ ብዙ ቁም ነገር እንደጨበጣችሁ ተስፋ አደርጋለሁ ወደ ቀጣይ ዝግጅታችን እናልፋለን ዒድ ሙባረክ ኩሉ ዓሚን ወአንቱም ቢአልፍ ኸይር يا من أتيت فزدت حبنا أسعدتنا وجمعت شملنا أنت هدية من الله لنا بعد انتظارنا لك طول السنة فيك السرور والهنا حمدا لك يا ربنا عيد سعيد Let's enjoy this happy day
Eid Mubarak, come on, let's celebrate. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate, celebrate. Let's celebrate. Allah, Allah, thank you for this day. Smiles and greetings everywhere. Eid Mubarak to everyone out there. Whole families together and celebrate. Today's the day, so come on, no time to waste. Sometimes the world takes us so far, though miles apart. Today you're in my heart, 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 heart. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate, celebrate. Let's celebrate. Allah, Allah, thank you for this day. Let's enjoy this happy day. Eid Mubarak, come on, let's celebrate. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate. Eid Saeed, let's enjoy this happy day. بعد انتظارنا لن تكون السنة فيك السرور والهنا حمدا لك يا ربنا. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate, celebrate. Let's celebrate. Allah, Allah, thank you for this day. Smiles and greetings everywhere. Eid Mubarak to everyone out there. Whole families together and celebrate. Today's the day, so come on, no time to waste. Sometimes the world takes us so far, though miles apart. Today you're in my heart, 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 heart. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate, celebrate. Let's celebrate. Allah, Allah, thank you for this day.
عيد مبارك، كل عام وأنتم بألف خير.